ትንሳኤና ፋሲካ ምን አገናኛቸው? ለዚህ ነው ፋሲካ እንልምኛ ምንድነው የምንለው? ፋሲካ ነው የምንለው። ፋሲካ ማለት ደስታ። ትንሳኤ ብለን ስንናገር በሰው ልጅ ላይ ያጠለሸው ያ የጨለማ ጠለሸት ሙሉ በሙሉ በክርስቶስ የተነሳ መሆኑን ሰውና እግዚአብሔር የተገናኙበት ሰውና እግዚአብሔር የታረቁበት በክርስቶስ ትንሳኤ ጽድቃችን የተረጋገጠበት እርግጠኞች ነን ለመጽደቃችን ለምን ክርስቶስ ከሙታን መካከል ተለይቶ ስለተነሳ እንግዲህ ፋሲካችን ክርስቶስ ነው ሌላ ፋሲካ የለንም ግን አንዱ ክርስቶስ በመታረዱ እኛ ነፃነት አግኝተናል እና ትንሳኤ ብዙ ትርጉም አለው አንድ ጊዜ ፋሲካችን የሆነው ክርስቶስ ታርዶልን ከታላቁ ቁጣ አምልጠናል በክርስቶስ ያመነው ሁሉ ሊመጣ ካለው ፍርድ አምልጧል እኔ አሁን ፍርድ አይደለም የሚጠብቀኝ ህይወት ስለሆነ ማለት ነው ህይወት ስለሆነልኝ ማለት ነው ስለዚህ ዛሬ ደስ ብሎን ፋሲካን እናከብራለን ማለት ነው ክብር ለጌታ ለኢየሱስ ይሁን ዝም ብለን በባህል ፋሲካን እያሰብን ሙክትና በግ ምናምን እያሰብኩ ሳይሆን አሁን ማከብረው የታረደልኝን ፋሲካዬ የናዝሬቱ ኢየሱስን እያሰብኩ ይሄንን ፋሲካ ለዘላለም እስራኤላውያን እንዲያከብሩት ምን ተብሏል ታዘዋል እኛ ግን እንድናከብረው አይደለም ትንሳኤውን እንድናወራው እንድንመሰክረው ትንሳኤ የሆነልልን የተዘጋጀውን ምግብ ለመብላት ነው የምንሮጥ የነበረው ነገር ግን ህይወት ሌላ ነው ህይወት ተሸፍኖ ነበር በሰዎች ዲስኩር በሰዎች አርታኢ በሌለበት አጻጻፎች ክርስቶስ ወርቁ ከውስጥ ተሸፍኖ በመዳብ ተሸፍኖ ነበር ቅዱስ ኢየሱስ መቃብር ማያስ አይችለው መቃብርን ፈንቅሎ ተነስቷል ስለዚህ የኛ ጌታ ተነስቷል ለዚህ ነው የክርስትና እምነት በትንሳኤ ላይ የተመሰረተ ነው በትንሳኤ ላይ የተመሰረተ ስለሆነ እምነታችን እርግጠኛ ነው ቅድም አንስቻለሁ ጽድቃችን እንኳን ምንድነው ከተባለ የተረጋገጠ ነው ሞታችኋል ይላል ከዛ ህይወታችሁም ይልና ወደ ላይ ወደ ተነሳው ይወስዳል በእግዚአብሔር ከማን ጋር ከክርስቶስ ጋር ተሰውሯል ይላል ስለዚህ ተነስተናል ማለት ነው ግን ምን ያስፈልጋል ለትንሳኤ መሞት ከዛ መቀበር ይላል ስለዚህ ሰው ምን ማድረግ አለበት በመጀመሪያ ደረጃ ክርስቶስን የታረደውን ከማረድ ይልቅ የታረደውን መቀበል ያስፈልጋል እኛ እናስቀድመው በመጀመሪያ የታረዳለ ለምሳሌ ሰው በየቤቱ ከሚያርደው በግ ይልቅ መስቀል ላይ ለዓለም የታረደ አንድ በግ አለ የታረደውን በጉን ኢየሱስን መጀመሪያ ይወቀው ይቀበል እሱ ጋር ይምጣ የታረደለትን ይወቀው ከዚያ ሲያርድ ደግሞ ስለታረደለት የሚያደርገው በዓል መሆኑን በደንብ መግባት መረዳት አለበት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን እንደምን አላችሁ ውድ ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል መታሰቢያ አደረሳችሁ አደረሰን እያልን ዛሬ ደግሞ በአፍላገ ሕይወት ሚዲያ የሚተላለፍ በዓልን አስመልክቶ የምናስተላልፈውን መልእክት ወደ እናንተ ይዘን መጣናል እንግዲህ እናንተም በዓል እያከበራችሁ ይህንን መልእክት እያዳመጣችሁ ሼር ሰብስክራይብ ላይክ በማድረግ መልእክቱን ለትውልድ እንዲዳረስ እንድታደርጉ በጌታ ፍቅር አሳስባችኋለሁ እንግዲህ ዛሬ ትንሳኤን አስመልክቶ የምናከብረውን የትንሳኤን በዓል አስመልክቶ ከዚህ የምታዩዋቸው ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ ነጭ ልብስ የለበሰ ሰው አዩ ይሉናል እንግዲህ መጽሐፍ ቅዱሳችን እንደዚህ ነው የሚነግረን አይደል ስለዚህ ነጫጭ የለበሱ ያው አንዳንዶቹ እንግዲህ ያው ቀላቅለናል ማለት ነው ክብር ለኢየሱስ ይሁን ይሄንን በዓል ስናከብር እንግዲህ ደስ ይያለን ምክንያቱም ትንሳኤ ለኛ ህይወት ስለሆነ ደስ ይያለን እናከብራለን እንግዲህ ወደ ጭውውታችን ከመግባታችን በፊታችን እንግዲህ እንደምታዩት ዳቦ ቀርቦልናል ይሄንን ዳቦ ከዚህ የምታዩዋቸው ቀሲስ መርሃ ጽድቅ ሸቴ እሳቸው ባርከው ይቆርሱልናል ማለት ነው እንግዲህ እናንተም በቤታችሁ ዳቦም ትበላላችሁ ብለን እናምናለን አብረን እንብላ አብረን በዓሉን እናክብር አብረን ደግሞ የእግዚአብሔርን ቃል እንዲሁ እየተጨዋወትን የምናስተላልፈውን መልእክት እንስማ እንናገር እንዲሁም እንስማ ለማለት ፈልጋለሁ ጸጋ እግዚአብሔር ከሁላችን ጋር ይሁን መልካም የትንሳኤ በዓል መታሰቢያ ይሁንላችሁ ቀሲስ ይህንን ዳቦ ይነሱና ይባርኩልን በስመ አብ
ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችንና አባታችን ሆይ ስለዚህ ሰዓትና ስለዚህ ዕለት እጅግ አድርገን እናመሰግናለን። አሜን። ደግሞ ለኛ ሕይወት የሆነውን ከጨለማ ወደ ብርሃን የወጣንበት ከሞት ወደ ሕይወት የተሸጋገርንበትን የትንሣኤውን መታሰቢያ እንድናከብር እዚህ ዕለት እዚህ ሰዓት ስላልደረስከን እናመሰግናለን። አሜን። አንተ ከኛ ጋር ስላለ ቅዱስ የሆነው መንፈስህም ደግሞ በውስጣችን ስላለ ይህንን በዓል ስናከብር የተራቡትን የተቸገሩትን በማሰብ በመርዳት እንዲሆን ተመልካቾቻችንም ይህንንም ደግሞ እንዲያደርጉ እግዚአብሔር ሆይ እንድትረዳ እኛንም ደግሞ አብረህን ከኛ ጋር ስላለ የሚተላለፈው ሁሉ ለትውልዱ ትምህርት የሚጠቅም እንዲሆን እንለምናለን። ይህንንም ስለምታደርግ እናመሰግናለን። ይህንን በፊታችን የቀረበውን ባርክልን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም የተባረከ ይሁን። እግዚአብሔር ባርኮት። ቀሲስ እንግዲህ ዳቧችን ተባርኳል። እግዚአብሔር አምላካችን የተባረከ ይሁን። እንኳን አደረሳችሁ ወገኖቼ። እንኳን አብሮ አደረሰን። እንግዲህ ያው ትንሣኤ ሁልጊዜ ልናስበው የሚያስፈልግ ሁልጊዜ በህይወታችን በዘመናችን ሁሉ በዚህ ምድር እስካለን ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ ተመልሶ እስኪመጣ ድረስ የምናስበው ዋና ነገራችን ነው። ትንሣኤ ህይወታችንም ጭምር ነው እና ምናልባት ዛሬ ትንሣኤን አስመልክቶ እንዲያው በዓሉን ስናከብር ዝም ብለን በመብላት በመጠጣት ብቻ ሳይሆን የእግዚአብሔርን ቃልን በዚያው እያጣጣምነ እየበላንም እየጠጣንም የትንሣኤንም ትርጉም እየተናገርነ ትንሣኤ ማለት ለኛ ምንድነው? ትንሣኤስ ደግሞ ምን የሆነበት ነው? ማንስ የተነሳበት ነው የሚለውን ሐሳብ እያነሳን ብናወራ በዛው ወንጌልንም ለሰዎች ለማድረስ ይመቻል። ትንሣኤን ስናከብር የሆነልንን ነገር ነው አይደለም እናከብረው። የሆነልንን ነገር ስለሆነ እናከብረው። የሆነልንን ነገር ደግሞ እንግዲህ እያንዳንዳችን ትንሣኤ ለኛ ምንድነው የሚለው እናወራለን ማለት ነው። ከዛ በፊት ግን ትንሣኤና ፋሲካ የሚሉ ሁለት ነገሮች አሉ በሀገራችን። የትንሣኤን በዓል ስናከብር የፋሲካን በዓል እንላለን፣ የትንሣኤን በዓል እንላለን። እና ትንሣኤና ፋሲካ ምን አገናኛቸው? እንዲያው እስኪ እንደው በደንብ አድርገው ይሄን ነገር ያውሩን መምህር ኃይለሉ። ምን አገናኛቸው? ትርጉማቸውን ጭምር ትንሣኤ ምንድነው? ፋሲካ ምንድነው? ወደ ኋላም ሄደው ቅድመ ትንሣኤ እሱን እንድናወራ ስለፈለጉ አመሰግናለሁ። በዓለም ዙሪያ ሆናችሁ ይህንን ሚዲያ የምትከታተሉ ሁላችሁን እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ ቀን አደረሳችሁ ማለት ፈልጋለሁኝ። እግዚአብሔር ደግሞ ይህንን ጊዜ ስለሰጠን በተለይ በዚህ ጉዳይ ላይ እንድናወራ እድል ስላገኘን እግዚአብሔር እናመሰግናለን። ከዚህ በመቀጠል ያው ወደ ተጠየቁት ጥያቄ ሄዳለሁኝ። ትንሣኤ፣ ፋሲካ እነዚህ ነገሮች ተያይዘው በእኛ ሀገር ተያይዘው ነው የሚከበሩት። በእርግጥ ለትንሣኤ መነሻው ፋሲካ ነው። ፋሲካ ወይም ፓሲካ የሚባለው በዘጸአት ምዕራፍ 12 ላይ የእስራኤል ሕዝብ በግብጽ ምድር ነበረ፣ በባርነት ውስጥ ነው የነበረውና በዚያ ባርነት ውስጥ ሲኖር እግዚአብሔር የተለያዩ ታምራትን አድርጎ ከፈርዖን እስራኤል ለማውጣት ሰርቷል ወይም አድርጓል። እና ይህንን ሁሉ ታምራት ካደረገ በኋላ ነገር ግን ፈርዖን እስራኤልን ለመልቀቅ አልፈለገም። እና ይሄ ፋሲካ በዕብራይስጥ ፋሲካ ነው የሚባለው፣ በእኛ ፋሲካ ነው የሚባለው። ለምን ፋሲካ እንደተባለም በኋላ አብራራለሁኝ። እና በዚህ በፋሲካ ጊዜ እስራኤላውያን እያንዳንዱ ሰው እንደ ቤቱ መጠን ነውር የሌለበት ጠቦት እንዲያዘጋጅ ታዘዘ። በዚህ መሰረት ንጹህ በግ፣ ነውር የሌለበት በግ እያንዳንዱ እስራኤላዊ በቤቱ እንዲያርድና ጠብሰው ስጋውን እንዲበሉ ደሙን ደግሞ በመቃናቸው ላይ እንዲቀቡ አደረገ። በዚያ ቀን እግዚአብሔር እንደዚህ ብሎ ተናግሮ ነበረ፣ በግብጽ ምድርን ያልፋለሁ እና ከገረዷ በኩር ጀምሮ እስከ ነገስታት በኩር ድረስ ያለውን እመታለሁ፣ ግን ይሄ ደም ወዳለበት ቤት ግን አልገባም ብሎ እግዚአብሔር ተናግሮ ነበረ። እና እስራኤላውያን እንደተባሉት አደረጉ። ጠቦት ታረዱ፣ ለቤታቸው የሚበቃቸውን ያህል። እንደገና ደግሞ ቤታቸውን ደም ቀቡ። በዚያ ደም አማካኝነት እነርሱ ከሞተ በኩር ዳኑ ወይም ከአጥፊው ዳኑ።
እግዚአብሔር ግን እንደተናገረው በግብፅ ምድር በኩርን መታ። ከዚያ ወዲያውኑ ምንድነው ያለው ፈርዖን ውጡ ሂዱዋል እና ይሄ ፋሲካ የሚባለው እስራኤላውያን የወጡበት እንዲያውም ይሄ በእስራኤል የወሩ መጀመሪያ ቀን ነው። ከዚህ ነው የሚቆጥሩት ወራቸው ራሱ ከዚህ ነው የሚቆጥሩት። የወሩ መጀመሪያ የዓመቱ መጀመሪያ ይሁናችሁ ብሎ እግዚአብሔር ተናግሯል። ይሄንን ያደርጋሉ እስራኤላውያን እና በዚህ መንገድ የተጀመረ ነው። ግን በዚህ እስራኤላውያን ከግብፅ እንደወጡ እኛ ደግሞ ክርስቲያኖች ፋሲካ እናከብራለን። ፋሲካ ማለት ደስታ ማለት ነው፣ በየግዕዝ ትርጉም ማለት ነው። ያኛው ሞት አልፎ ሄደ ወይም አለፈ እንደማለት ነው። ይሄኛው ግን ፋሲካ ማለት ደስታ ማለት ነውና በዚህ መንገድ ከፋሲካ ጋር ተያይዞ ትንሣኤ ይከበራል። እንግዲህ ጌታችን ኢየሱስ ክርስቶስም ታልፎ የተሰጠበት ጊዜ ከዚህ በዓል ጋር የተያያዘ ነው። ከዚህ በዓል ጋር የተያያዘ ነው። ራሱ ፋሲካ ከዚህ በዓል ጋር የተያያዘ ነው። ጌታ ኢየሱስ ክርስቶስ ታልፎ የተሰጠበት የሞተበት ጊዜ ከዚህ ጋር ይያያዛልና እንደምናውቀው ወንጌላትም እንደሚነግሩን በአራቱም ወንጌላት የተዘገበ ነው። ጌታ ኢየሱስ ክርስቶስ የምሴተ ሐሙስ የሚባለው ያን ቀን ፋሲካን ከደቀ መዛሙርቱ ጋር አደረገ። በዚያ ቀን ዳቦውን ቆርሶ ይህ ስለናንተ የሚቆረስ ሥጋዬ ነው ብሎ ሰጣቸው። እንደገና ወይኑንም አንስቶ ይህ ስለናንተ የሚፈሳው በአዲስ ኪዳን የሚሆነው ደሜ ይህ ነው ብሎ ሰጣቸው። ይህንን ፋሲካ ካከበሩ በኋላ ከደቀ መዛሙርቱ ጋር ይህንን ፋሲካ ካከበሩ በኋላ ጌታ ኢየሱስ ክርስቶስ በዚያው ሌሊት ተያዘ እና የሚገርመው ነገር በነጋው አርብ የመዘጋጀት ቀን ስለነበረ አይሁዶች ይህንን ፋሲካ ያደርጉ ስለነበረ ወደ ገዢው ግቢ ገብተው ስለ ኢየሱስ መጠየቅ መሞገት አልቻሉምና ጲላጦስ ወጥቶ ነበር የሚፈርድላቸው። እነሱ ለምንድን ነው ሲባል ይሄንን ፋሲካ ስለሚያከብሩ ማለት ነው። ለዚህ ፋሲካ የመዘጋጀት ቀን ስለነበረና በዚህ መንገድ ያው ፋሲካ ይከበራል። በተለይ በእኛ ደስታ ተብሎ ነው የሚከበረው። ለዚህ ነው ፋሲካ እንልምኛ ምንድነው የምንለው? ፋሲካ ነው የምንለው። ፋሲካ ማለት ደስታው ምንድነው ከተባለ ልክ እስራኤላውያን ከሞተ በኩር እንዳመለጡ ለዘላለም ባሪያ አድርጓቸው ከኖረው ከፈርዖን ግዛት በዚህ ቀን እንደወጡ እኛም ከሰይጣን ባርነት ነፃ የወጣንበት እንደገና ደግሞ ለዘላለም ባሪያ ካደረገን ከኃጢአት ነፃ የወጣንበት ቀን ነው። በዚህ መንገድ ነው እንግዲህ ፋሲካ ከዚህ ጋር ተያይዞ የሚከበረው። ትንሣኤ ደግሞ ያው ኢየሱስ ክርስቶስ የተነሳበት ነው። ኢየሱስ ክርስቶስ የተነሳበት ጳውሎስ በሮሜ ምዕራፍ 4 ቁጥር 25 ላይ ምን ይላል? ሞተ በእንተ ኃጣውኢነ ወተንሥአ ከመ ያጽድቀነ ይላል። ስለ ኃጢአታችን ሞተ እኛን ለማጽደቅ ደግሞ ምን አለ? ተነሳ ይላል። ስለዚህ ኢየሱስ ክርስቶስ ስለኛ ኃጢአት በመስቀል ላይ ዋጋ ከፈለ፣ ስለኛ ኃጢአት ተሰቀለ፣ ስለኛ ኃጢአት ደሙን አፈሰሰ፣ ስለኛ ሞተ። ይሄ ለኃጢአታችን የተከፈለ ዋጋ ነው። ለኃጢአታችን ኢየሱስ ክርስቶስ የከፈለው ዋጋ ነው። የሚገርመው ነገር የክርስትናን እምነት ልዩ የሚያደርገው ይሄ ነው። ኢየሱስ ክርስቶስ በመስቀል ላይ ሙቶ ቢቀር ኑሮ የኃጢአታችን ዋጋ ሊከፈል ይችላል፣ ግን ጽድቃችን ገና አይረጋገጥም። ጽድቃችን የተረጋገጠው በክርስቶስ ትንሣኤ ነው። ለዚህ ነው ጳውሎስ ሲናገር ወተንሥአ ከመ ያጽድቀነ ያጸድቀን ዘንድ ምን አለ? ተነሳ ይላል። ስለዚህ ኢየሱስ ክርስቶስ ሲነሳ በመስቀል ላይ የተከፈለው ያ የኃጢአት ዋጋ ሕያው ሆነ፣ የኛም ጽድቅ ተረጋገጠ ማለት ነውና በዚህ መንገድ የሚከበር ነው ማለት ይቻላል። ታንኪዩ አመሰግናለሁ። በጣም ጥሩ ማብራሪያ ነው። እንዲያው የሚገርመው ከብሉይ ኪዳን ተነስተው ከዘጸአት ምዕራፍ 12 ተነስተው አዲስ ኪዳን ሙሉውን የገለጡት ማለት እንችላለን። ለምንድን ነው? ብዙ ጊዜ ብዙ ስላወራን፣ ብዙ ስለሰበክን፣ ብዙ የእግዚአብሔርን ቃል ስላወራን ይመስላል አይደለም። በጣም ሰው እውነትን የሚያውቅ ዋናውን ሐሳብ መርጌታ ኃይለልዑል በደንብ አድርገው ነው ያስጨበጡት። ብሉይ ኪዳን የነበረውን የፋሲካ የሚባለውን ያንን ትርጉም በአዲስ ኪዳን ደግሞ ፋሲካ ተብሎ በመጽሐፍ ቅዱስ ላይ ያው እንግዲህ የኛ መጽሐፍ ቅዱስ ይሄ አማርኛችን ፋሲካ ይለዋል። ፋሲካ ያለው ከግዕዙ ተተርጉሞ ስለመጣ ነውና ፋሲካ ደስታ ነው ከዛ ማለት ነው። እንግዲህ ሁላችን በዚህ ጉዳይ ላይ ጥቂት ማውራት ያለብን ይመስለኛል። በዚህ ጉዳይ ላይ እንግዲህ እሱ እንዳሉት መጽሐፍ ቅዱስ ጳውሎስ ፋሲካችን ክርስቶስ ታርዶልናል ይላል። የክርስቶስን መታረድ እዛ ብሉይ ኪዳን ያ ደም ታይቶ ሞት እንደሚያልፈው መቅሰፍት እንደሚያልፈው የኛም ደግሞ ሞት ያለፈን ህይወት ያገኘንበት
ፋሲካችን ክርስቶስ ከመታረዱ የተነሳ እና እንደው መርጌታ መላክ በዚህ ላይ እሱስ ምን ይላል ነው እንግዲህ ያው ፋሲካ እና ትንሣኤ ለእሱ ምንድን ነው? እስኪ እሱ ደግሞ በዚህ ጉዳይ ላይ እግዚአብሔር አምላክ የተባረከ ይሁን። እንግዲህ ቅድም እንደተባለው የብሉይ ኪዳን ላይ ያለውን ፋሲካ የሚለውን ትርጉምና በአዲስ ኪዳን ላይ ያለውን ትንሣኤ የሚለውን ትርጉም እሳቸው እንዳብራሩት እንግዲህ ፋሲካ የሚለው ትርጉም ሌላም ተጨማሪ ሐሳብ እንግዲህ ደስታ የሚለውን ሁላችንም እንጋራበት ነው። ግን ፋሲካ ብሂል ማይዶት የሚላል ፋሲካ ማለት ደግሞ ከሞት ወደ ህይወት ምን ያደረግንበት ነው የተሸጋገርንበት ብሎ ይናገራልና እንግዲህ የቤተ ክርስቲያኒቱ መጻሕፍቶች እንዲህ አይነት ዋና ዋና አንኳር የሆኑ ነገሮችን ያስቀምጣሉና ፋሲካ ብለን ስንል በጣም መሰመር ያለበት ጉዳይ እኛ ከሞት ወደ ህይወት ከድግድግ ጨለማ ወደ ብርሃን በክርስቶስ መሻገራችንን በደንብ አድርጎ የሚገልጥ ሐሳብ ነው። እና በዚህ እንግዲህ ፋሲካ የሚለውን ሐሳብም በተደጋጋሚ እንግዲህ ወደ እስራኤል ታሪክ ብዙ ጊዜ ያደላል። ግን እስራኤላውያን ከምንድን ነው ያለፉት ብለን ስንል አንደኛ ሞት አይደለም፣ ያ በመቃል ላይ የተቀባ የተረጨ ደም ነበር። በዚህ አማካኝነት ያው በጊዜው ሊመጣ ካለው መቅሰፍት እስራኤላውያን እንደዳኑ ይናገራል። ግን ከባርነት ነፃ ይወጡበት ነው፣ ከብዙ እስራት ነፃ ይወጡበት ነው፣ ከጭቆና ነፃ ይወጡበት ነው እና የእስራኤልን ታሪክና የዓለምን ህዝብ ስናነጻጽረው በደንብ የምናነጻጽርበት መንገድ አለ። ስለዚህ አጠቃላይ የክርስቶስን ፋሲካ የክርስቶስ ኢየሱስን ትንሣኤ ስናስብ በቃ በአይምሯችን በውስጥ ሰውነታችን መታወቅ መረዳት ያለበት ነገር እኛ ከድግድግ ጨለማ በክርስቶስ ሆነን ሞትን፣ ሲኦልን፣ ገሃነምን የትኛውንም ጨለማ አሰራሩን ሁሉ ክደን የወጣንበት ነገር ነውና ሽግግር ነው የተደረገው። ስለዚህ ፋሲካ ብለን ስንል እኛ ከሞት ወደ ህይወት የተሻገርንበት ዋና መስመራችን ነው፣ ድልድያችን ነው ብለን በሱ ላይ እንይዘዋልና የኢየሱስ ክርስቶስን ሞትና ትንሣኤ ስንመለከት ወደ ትንሣኤው ስንመጣ ኃይለ ጽልመት ተሰደ ይላል። እንግዲህ ብዙ ጊዜ የጨለማ ኃይል ነው የሚለው ተወገደ ነው የሚለው። እንግዲህ የኢየሱስ ክርስቶስ ሞቱ ቅድም እንደተነገረው መስቀል ላይ ኢየሱስ ሞቶ ከሙታን መካከል በሶስተኛው ቀን ባይነሳ ኑሮ ያ የተከፈለው ዋጋ ሁሉ ዋጋ ሊሆን አይችልም፣ ለሰው ልጅ ጽድቅ ሆኖ ሊቆጠር አይችልም። ምክንያቱም የኢየሱስ ክርስቶስ ከሙታን መነሳት ያ በመስቀል ላይ የተከፈለውን ዋጋ የሚያረጋግጥ ስለሆነ ማለት ነው። ስለዚህ ይሄ ትንሣኤውን ስናስብ ብዙ ነገሮችን እናስባቸዋለን። ለምሳሌ እስረኞች ተፈተዋል ይላል። እንግዲህ መጽሐፍ ቅዱስ ላይ ስንሄድ እስረኞች የተፈቱ መሆናቸውን ይናገራል። ጨለማ ድል የተነሳበት፣ ሞት ድል የተነሳበት። አሁን እንግዲህ ወደ መጽሐፍ ቅዱስ ስንመጣ ሞት ድል ተነሳ የሚለውን ሐሳብ ብንወስድ በተለያዩ መጽሐፍቶች ግን የጨለማ ኃይል ጉልበቱ ብርታቱ የተሸነፈበት መሆኑን በደንብ አድርጎ አብራርቶ ሌሎች መጽሐፍቶችም ይናገራሉ። እና ትንሣኤ ብለን ስንናገር በሰው ልጅ ላይ ያጠለሸው ያ የጨለማ ጠለሸት ሙሉ በሙሉ በክርስቶስ የተነሳ መሆኑን ሰውና እግዚአብሔር የተገናኙበት ሰውና እግዚአብሔር የታረቁበት በክርስቶስ ትንሣኤ ጽድቃችን የተረጋገጠበት እርግጠኞች ነን ለመጽደቃችን። ለምን? ክርስቶስ ከሙታን መካከል ተለይቶ ስለተነሳ። ስለዚህ መጽሐፍ ቅዱስ የሚናገረን እንግዲህ አንዱ በግ እንግዲህ ፋሲካችን ክርስቶስ ነው፣ ሌላ ፋሲካ የለንም። ግን አንዱ ክርስቶስ በመታረዱ እኛ ነፃነት አግኝተናል እና ትንሣኤ ብዙ ትርጉም አለው። ከሙታን መካከል ተለይቶ መነሳቱ፣ የጨለማ ኃይልን መክፈፉ፣ ድል ማስወገዱ፣ እንደገና ሞት ድል መነሳቱ መሸነፉ፣ እንደገና ደግሞ በሲኦል ውስጥ የነበሩ እስረኞች የተፈቱበት ብዙ ነገር የተከናወነበት እና ትንሣኤ ለኛ ብዙ ነገራችን ነው። ምክንያቱም በክርስቶስ የተከናወነው ነገር ለኛ ስለተደረገ። ስለዚህ በክርስቶስ ኢየሱስ የሆነው የተደረገው እያንዳንዱ ነገር ከኛ ህይወት ጋር ስናዛምደው የተደረገልን በጣም ብዙ እጅግ ብዙ ቆጥረን የማንዘልቀው የተከፈለበት ዋጋ ነው እና ጽድቃችን ሙሉ በሙሉ 100% የተረጋገጠበት ለመጽደቃችን የማናረጋገጥበትን ጉዳይ እርግጠኛ ሆንበትን እዚያ ጋር እናገኛለንና እንግዲህ ክርስቶስ ሞቶ አልቀረም፣ መቃብር ወርዷል፣ እንደገናም ደግሞ ከሙታን መካከል ተነስቷል። እሱ ሁሉ ዓላማ ስለነበረው እግዚአብሔር በክርስቶስ እኛ ነፃ ወጥተናል። እስረኞች ነበር፣ ከስራት ተፈተናል። ሙታን ነበር፣ ሕያዋን ሆነዋል። ጽድቅ አልባ ነበር፣ ጸድቀናል። ሕይወት አልባ ነበር፣ ሕይወት አግኝተናል። ከእግዚአብሔር ርቀን ነበር፣ በክርስቶስ ቀርበናል።
ሰላም የለንም ነበር፣ ሰላም አግኝተናል። በማን? በክርስቶስ። ይሄ መጽሐፍ ውስጥ ይናገራል። ስለዚህ ይሄ የቤተ መቅደሱ መጋረጃ ሁሉ በእኛና በእግዚአብሔር መካከል የነበረው መጋረጃ ከላይ እስከ ታች የተቀደደ አሁን ክፍት ነው በሩ እና በክርስቶስ ደም የተመረቀ አዲስ መንገድ አለን፣ ሕያው መንገድ። እግዚአብሔር ይመስገን እና ጠቅለል ብለን ገብተናል አሁን። ሃሌሉያ! ደስ አይል? ፋሲካ ደስታ ነው። ፋሲካ ደስታ ነው። መደሰት እየሳቅለን ለወራጅ ለበለጠ አይደለ? ጳውሎስ በጌታ ምን ይበላችሁ ነው? ደስ ይበላችሁ። በቃ በጌታ ያለ በቃ ጌታ ሞትን አሸንፎ ድል ነስቶ ስለተነሳ ነው አይደለም? እና ሞተው የቀሩ ነገሮች ቢኖሩ ሞተው የቀሩ ሰዎች ወይም ጻድቃን ምንላቸው ሞተው ቀርተዋል ነው ምንላቸው። ጌታ ግን ከሙታን መካከል ተለይቶ ምን ብሏል? ተነስቷል። ስለዚህ በጣም የሚገርመው ቅድመ ፋሲካ የተከናወኑ ነገሮችን አሁን ጌታ መላክ ያነሳቸው ቅድመ ፋሲካ የተከናወኑ ነገሮች አሉ። በነገራችን ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ በጣም ኃይለኛ ታምር ተከናወነ እና የታምር ምንድነው? ፀሐይ ጨልማለች። ፀሐይ ጸልመ ወወርኅ ደመ ኮነ አይደል? እንደው እዛች ላይ ቀጥለው የሚሏትን ልተዋል። ፀሐይ ጨልማለች፣ ጨረቃ ደም ሆናለች። ይሄ መቃብራት ተከፍተዋል። የቤተ መቅደሱ መጋረጃ ከላይ እስከ ታች ተሰንጥቋል እና ይሄ ሰውና እግዚአብሔር የተራረቀበት መስመር ነው ማለት ነው። ስለዚህ ሁሉ የሆነው በማን ነው? በትንሳኤው ኃይል በኢየሱስ ነው ማለት ነው። ስለዚህ ትንሳኤ ወንድም ኪዳኔ ብዙ ሰዎች ፋሲካንና ወይም ትንሳኤን ያከብራሉ። እኛም ደግሞ ከአክባሪዎች መካከል ዋናዎች ነን። ለምን? እኛ የትንሳኤውን ጌታ ስላመንን ነው። ስለ እንዲሁ ትንሳኤና ወይም ፋሲካ ላንተ ምንህ ነው? ትንሳኤ እስኪ እሷን ነገር እንዲሁ በደንብ እንድታብራራ። ምክንያቱም ከዚህ በፊት ትንሳኤን ስታከብር የምታከብረው የነበረ አከባበር ነበር። አሁን እንዴት ነው የምታከብረው? በፊት ከነበረ ወይም ደግሞ በትንሳኤው ጌታ ከማመንህ በፊት ስታከብረው የነበረ አሁን ደግሞ አምነህ የምታከብረውን እስኪ እሱን አንተ አውራ። ክብር ለኢየሱስ ይሁን። ጌታ የተባረከ ይሁን። ለዚህም ጊዜ ስላደረሰን ስሙ ይባረክ። እንግዲህ ስለ ትንሳኤ በዋናነት ስናወራ ፋሲካም የተያያዙ ስለሆኑ ስለ ፋሲካም እናወራለን፣ ስለ ትንሳኤም እናወራለን ማለት ነው። ክብር ለኢየሱስ ይሁን እና ስለ ፋሲካ ስናወራ እንግዲህ መነሻችን ቅድም እንደተባለው ዘጸአት 12 ነው። ፋሲካን ልናከብር የተነሳንበት ሐሳቡ የሚጀምረው ከዘጸአት 12 ነው። የዛን ሰዓት እስራኤሎች ፋሲካ አድርገዋል። ፋሲካ ፓሳህ በእነሱ ማለፍ የሚል ትርጉም አለው እና ያለፉት ከምንድን ነው? እኔ ፋሲካን ሳከብር ዛሬ እኔ እስራኤላዊ አይደለሁም፣ በአዲስ ኪዳን አማኝ ክርስቲያን ነኝ። እስራኤሎች ያን ፋሲካ ለምን አከበሩት? ዛሬ እኔ ፋሲካን እያከበርኩ ያለሁት ከምን አልፌ ነው የሚለው ማንሳት ፈልጋለሁኝ። ምክንያቱም በብሉይ ኪዳን ዘጸአት 12 ላይ እንደተገለጸው እስራኤሎች በግብጽ ላይ ከተላኩት ታላላቅ 10 ታላላቅ መቅሰፍቶች መተውባቸው ነበርና ከ10ሩ ታላላቅ መቅሰፍቶች በኩሮችን የሚጨርሰው የሚገለው 10ኛው መቅሰፍት ነው። ያ በኩሩን የሚጨርሰው የሰዎችን ብቻ ሳይሆን ከእንስሳት ጀምሮ ነው የሚለው። ከእንስሳት ጀምሮ እስከ ሰዎች ድረስ በኩሩን የሚጨርስ አደገኛ የእግዚአብሔር ቁጣ የተገለጠበት ዕለት ነበረ እና ከዛ ከእግዚአብሔር ቁጣ ያልፉ ዘንድ ለእስራኤሎች የተደረገው ምንድነው? እያንዳንዱ ቤት የሚበቃውን ያክል ነውር የሌለበት ቅድም እንደተባለውም ነውር የሌለበትን ጠቦት በማረድ ጉበናቸውን በመቀባት ያ የእግዚአብሔር ቁጣና መቅሰፍት በመጣ ጊዜ ከበጉ ደም ምልክት የተነሳ እንደሚያልፋቸው ተነገራቸው ማለት ነው። እንደተባለውም ያ መቅሰፍቱ በመጣ ጊዜ እስራኤሎችን አለፋቸው ማለት ነው። ስለዚህ ያ ከታላቅ ቁጣ ከእግዚአብሔር ቁጣ ያለፉበትን ቀን ሁሉ ጊዜ ያከብሩት ነበረ ማለት ነው። ያንን በዓል ሁሉ ጊዜ እንዲያከብሩት እግዚአብሔር በብሉይ ኪዳን ለእስራኤሎች ከሰጣቸው ታላላቅ በዓላቶች አንደኛው ፋሲካቸው ነው እና ያንን ፋሲካ እንዲያከብሩት ሁሉ ጊዜ እንዲያከብሩት እግዚአብሔር አዟቸው ነበር ማለት ነው እና በዛን ሰዓት ሁሉ ጊዜ ይሄንን በዓል ያከብሩታል ፋሲካ። ስለዚህ ምን ስለሆኑ ከታላቅ ቁጣ ስላመለጡና ስላለፉ ማለት ነው። ማለፍ ስለሆነላቸው ማለት ነው እና በእነሱ ሁሉ ጊዜ ይከበራል ማለት ነው። ስለዚህ እኛ ዛሬ ፋሲካን ስናከብር ከምን የተነሳ ነው? ከምንድን ነው ያለፍነው? ለእስራኤል ከተላከው
በኩርን ከሚጨርሰው ቁጣ ነው ያመለጥነው ወይንስ ከምን አይነት ቁጣ ነው የሚለው ማሰብ እፈልጋለሁኝ። እና ዛሬ በአዲስ ኪዳን ሰው ሁሉ ሊመጣ ካለው ከእግዚአብሔር ቁጣ ሰው ሁሉ አሁን በክርስቶስ ኢየሱስ አምኖ እንዲድን እግዚአብሔር ፈቅዷል። ስለዚህ በዚህ በክርስቶስ ኢየሱስ ያላመኑት ግን የሚመጣ የተዘጋጀ ቁጣ አለ። ከዛ ቁጣ ለማምለጥ በአዲስ ኪዳን ፋሲካችን የሆነውን ክርስቶስን መቀበልና ይህንን ማሰብ ይጠበቅብናል ማለት ነው። ስለዚህ እኔ ከታላቅ ቁጣ እንዳመለጠ ሰው ወይንም ደግሞ ሊመጣ ካለው ከእግዚአብሔር ፍርድ እኔ ፋሲካን አሁን እያከበርኩ ስለሆነ ፋሲካዬ ደግሞ ክርስቶስ ስለሆነ አምልጫለሁኝ። እንዳመለጠ ሰው ነው የማከብረው። አሁን ሊያመልጥ የሚል ሰው ሁኜ አይደለም የማከብረው። እንዳመለጠ ሰው ሁኜ ፋሲካን እያከበርኩ ነው ማለት ነው አሁን ያለሁት። እስራኤሎች የዛን ሰዓት ካለፉ በኋላ እስከ መጨረሻው ድረስ እንዲያከብሩት ነው እግዚአብሔር ያዘዛቸው። እኛ አሁን በአዲስ ኪዳን ያለን አማኞች ደግሞ በአንድ ጊዜ ፋሲካችን የሆነው ክርስቶስ ታርዶልን ከታላቁ ቁጣ አምልጠናል። በክርስቶስ ያመነው ሁሉ ሊመጣ ካለው ፍርድ አምልጧል። እኔ አሁን ፍርድ አይደለም የሚጠብቀኝ ህይወት ስለሆነ ማለት ነው፣ ህይወት ስለሆነልኝ ማለት ነው። ስለዚህ ከታላቁ ቁጣ እንዳመለጠ ሰው ፋሲካችን የሆነውን ክርስቶስ ሁሉ ጊዜ ማሰብ ስለነበረብን ዛሬ ደስ ብሎን ፋሲካን እናከብራለን ማለት ነው። ክብር ለጌታ ለኢየሱስ ይሁን። ምናልባት እስካሁን እኔ ባከበርኳቸው ፋሲካን ከልጅነት ጀምሬ ያከብራለሁ። ግን ምናልባት በዚህ መረዳት ላይሆን ይችላል። ከምን አይነት ቁጣ ነው ያመለጥኩት? ዝም ብለን በባህል ፋሲካን እያሰብን ሙክትና በግ ምናምን እያሰብኩ ሳይሆን አሁን ማከብረው የታረደልኝን ፋሲካዬ የናዝሬቱ ኢየሱስን እያሰብኩ ከታላቅ ቁጣ ያስመለጠኝን ኢየሱስን እያሰብኩ የማከብረው በዓል ሆኖልኛል ማለት ነው። እና አማኞች ሁሉ በዚህ አጋጣሚ እንኳን ደስ አላችሁ። ምክንያቱም ከታላቅ ቁጣ ነው ያመለጥነው ሁላችን። ምክንያቱም በክርስቶስ ያመነ ሁሉ ከዚህ ፍርድ ነፃ ስለወጣ ማለት ነው። እና በዚህ ሁኔታ እናከብራለን ፋሲካን። የሚገርመው ግን ምናልባት ፋሲካን ሲያከብሩ በእስራኤል የወሩ መጀመሪያቸው ነው ያደረጉት። በመጀመሪያው ወር በ14ኛው ቀን ነው ፋሲካ እየተከበረ በእነሱ ባህል የቀጠለው። ፋሲካን ለአንድ ቀን ነው የሚያከብሩት። ለአንድ ቀን ካከበሩት በኋላ ቀጣይ ግን ለሳምንት የሚያከብሩት የቂጣ በዓል የሚባል አለ። በጣም የሚገርመኝ ደግሞ እሱ ነው፣ የቂጣ በዓል የሚያከብሩት የቂጣ በዓል። ይሄ የቂጣ በዓል ሲያከብሩ እስራኤሎች ያላቸውን አሮጌ የሆነውን እርሾ ፈጽሞ አስወግደው፣ አሮጌ የተባለ እርሾ ነባር የነበረ እርሾ ሁሉም ተወግዶ በአዲስ እርሾ ፋሲካ የቂጣ በዓልን ያከብራሉ ማለት ነው። እዚህ ላይ ግን ሁላችንም አሁን ማስተዋል የሚገባን እኛ ፋሲካችን ክርስቶስ አንድ ጊዜ ታርዶልን ነው ለዘላለም ሄዳን ነው። ቀጣይ ግን ለሳምንት ሳይሆን ሁሉ ጊዜ በዘመናችን ልናከብረው የሚገባ የቂጣ በዓል ምሳሌ የሆነ በቅድስ የቂጣ በዓል አሮጌ እርሾ አስወግዳችሁ ነው የሚለው። አሮጌው እርሾ ምንድነው ስንል የክፋትና የተንኮል ምሳሌ ነው። አሁን የአዲስ ኪዳን አማኞች በክርስቶስ ኢየሱስ አምነው አንድ ጊዜ ከዳኑ በኋላ ሁሉ ጊዜ የሚያከብሩት ግን ለሳምንት ሳይሆን ሁሉ ጊዜ እድሜ ልካቸውን ሊያከብሩት የሚገባ ሊኖሩት የሚገባ የቅድስና ህይወት አለ እና የቂጣን በዓል ማሰብ ይኖርብናል ማለት ነው። ዛሬኛ የቂጣን በዓል በቅድስና ነው ማሳለፍ ያለብን። ክፋትን ተንኮልን ከህይወታችን አስወግደን አሮጌው እርሾ ፈጽሞ ከኛ ህይወት ላይ ተወግዶ በአዲሱ እርሾ እንድንኖር ያስፈልገናል ማለት ነው። ስለዚህ እኛ የቂጣ በዓላችን የምናከብረው በቅድስና በመኖር ነው ብዬ አምናለሁኝ። ክብር ለጌታ ለኢየሱስ ይሁን። እንግዲህ ምንድነው ወንድማችን ኪዳኔ ያው የብሉይ ኪዳኑን አሁንም በተደጋጋሚ የሚነሳው ብሉይ ኪዳን ላይ የነበረው የፋሲካ በዓል አከባበር እንደውም አሁን በተጨማሪ የቂጣ በዓል አከባበር ቂጣው ሲዘጋጅ አለርሾ የሆነ አሮጌ ነገር ሳይኖረው ባድ አዲስ ናትና አዲስ ናት። አሁን ለምሳሌ የምንበላው ዳቦ የሆነ እንትን ሊጨመርበት ይችላል፣ ግን እነሱ ምንም እንትን ሳያረጉባት ንጹሃን ዳቦ እርሾ እንዲበሉ ነው። ቂጣ ያልቦካ ቂጣ እንጀራ የቂጣ በዓል ነው አይደል? ያልቦካ ቂጣ እና አሁን የቂጣው ጉዳይ አይደለም የኛ የምናከብረው ቂጣውን መሰረት አድርገን ዋናችን ታርዶልናል። ኢየሱስ ታርዶልናል። ፋሲካችን ክርስቶስ ታርዶልናልና ይላል ጳውሎስ። እና በጣም እኔ ደስ የሚለኝ አሁን ማከብረውና በፊት ሳከብረው የነበር ይለያል። በፊት ሁለት ነገሮች በጣም ደስ ያሉኝ።
አንደኛ ማህሌት ላይ ማሳልፈው ዝልያ ማህሌት ላይ ያለው ይሄ ትንሣኤን ማህሌት አስመልክቶ በጣም በዛ ላይ የምናደርገው በጣም ደስ ይለናል። እኔ ይመስለኛል እንደው እውነቴን ነው የምላችሁ ከፊት ለፊት የማየው በጋር ይታረድ ሰፈር ለሰፈር እየሄድን ይሄ እንኳን አደረሳችሁ እያልን በቃ በየቤቱ የሚደረገው ይሄ ሴሬሞኒ በጣም ነው ደስ የሚለው። በእውነቱ ደስ ይላል። ጥሩ እኮ ነው። እርስ በርስ መጠያየቅ፣ አብሮ መብላት፣ አብሮ እንደዚህ እንኳን አደረሳችሁ መባባል ጥሩ ነው። ግን የሚገባን የነበረው እሱ ነው እና እነዚህ ነገሮች በጣም ወሳኝ ነገሮች ናቸው የነበሩ ለኛ ማለት ነው። ቅድመ ጌታን ሳናገኝ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤና ሕይወት እሱ ብቻ የኛም ደግሞ እሱ ከመነሳቱ የተነሳ እኛም መነሳታችንን ሳናውቅ ያው ነገሩ ስለሚታወቅ ስለዚህ አሁን ግን የምናከብረው እንደሱ አይደለም። አሁን የምናከብረው ዋናችን እህሉ አይደለም። ዋናችን ዝም ብለን ቅድመ ማህሌት ላይ ደስ ብሎን የምንወጣበት በጸናጽል ተፈንክተን ወይም ፈንክተን የምንወጣበት ጉዳይ አይደለም። አሁን የምናከብረው እውነቴን ነው የምልህ እንፈረካከታለን። ጸናጽል ሰበርክ ምናምን አልክ ከሚያሳርፈው ጥሰህ ሄድክ ለምን አላሳረፍክም? በጌታ ያላረፈ ጸናጽል አሳረፍ የቀጠልንበት ዘመን አብቅቶ አሁን ግን በጌታ አረፍ ስላለን ደስ ብሎን የምናከብረው ጌታችን ኢየሱስ ክርስቶስ ትንሣኤና ሕይወት ስለሆነ ነው እና ቄሴ ደግሞ ለዚህ ዋናኛ ዳቦ ያስቆረስናቸው እሳቸው እና ዋና ስለነበሩ ያው እንደ የትንሣኤ እኮ እንትንም አይባልም እኮ ወደ እንትን እሺ ማትባሉ መሰለኝ የዛኔ ነው ወደ እንትን ይባላልና ትንሣኤ ጥሩ አይደለም። ለቄሱ በተለይ ቅዳሴ ምንም ተለምነው ነው የሚገቡ ምክንያቱም እንዘጋጃለን አይደል እኮ ሶሎት እንግዲህ የሚያወሩኝ እንግዲህ እንዴት ነው ሲያከብሩት የነበረ ትንሣኤ ጌታን ወይም ደግሞ ቀደም እንዳልኩት ጌታን ከመቀበሉ በፊት መጽሐፍ ነው ከመቀበሉ በፊት በጌታ በኢየሱስ ክርስቶስ ብቻ ከማመኑ በፊት እና አሁን እንዴት ነው ትንሣኤ የሚያከብሩት? ደግሞ ትንሣኤ ደርሶ ምንድን ነው የሚለውን ሶለም እስኪ እንደው ያጫውቱን በደንብ አድርገው። ክብር ለአምላካችን ለእግዚአብሔር ይሁን። ሁላችሁም እዚህ ያላችሁ ወንድሞቼ እንዲሁም ተመልካቾቻችን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በቅድሚያ እላለሁ እኛ የምናከብረው ትንሣኤን ነው። እለቱም የትንሣኤ እለት ስለሆነ የምናሰምርበትም ስለ ትንሣኤ ነው። እንግዲህ ቀደም ወንድሞች እንደገለጹት ፋሲካ ማለት ማለፍ መዳን ቤዛ ማግኘት እንደሆነ በስፋት ተነግሯል። ነገር ግን ለመጨመር ያክል የፋሲካ በዓል ስያሜ በመጽሐፍ ቅዱስ ውስጥ ፋሲካ የሚለው 72 ጊዜ ተጠቅሷል። 72 ጊዜ ፋሲካ የሚል ተጠቅሷል። እንግዲህ ፋሲካን እናንተም እንደገለጻችሁት ፋሲካ በእስራኤላውያን ወይ በአይሁድ በእግዚአብሔር ትእዛዝ የተዘጋጀ ወይም እግዚአብሔር ያዘጋጀው ነፃ የመውጣት መፍትሄ ነው። እስራኤላውያን ካሉበት ከዛ ባርነት ከዛ ግዛት ነፃ የሚወጡበት እግዚአብሔር ራሱ ያዘጋጀው ነው። ቀደም ወንድሜ ኪዳኔ እንደተናገረው 10 ተአምራት ተደርጓል። ያንን አይቶ ፈርዖን ሊለቃቸው ስላልቻለ ፋሲካ መዘጋጀት ነበረበት። እንግዲህ እነሱ ደግሞ ፋሲካን አዘጋጅተው ነው ከዛ ነፃ የሚወጡት። ፋሲካን በልተው ፋሲካን ያደረጉት ከወጡ በኋላ ሳይሆን ሳይወጡ ነው። ፋሲካን ያከበሩት ለመውጣት ነው። እኛ ደግሞ አሁን የምናከብረው ትንሣኤ ነው። ትንሣኤንና ፋሲካን እንግዲህ ለይተን ስናየው ትንሣኤ ራሱን የቻለ በጣም የሚደንቅ ከኛ አይምሮ በላይ የሆነ ነገር ነው። ወደፊት እንመጣበታለን። ነገር ግን በግሪክ ፓሳክ፣ በዕብራይስጥ ፓሳህ፣ በእንግሊዘኛ ፓስ ኦቨር ተብሎ ይነገራል። ስለዚህ ይህን ስያሜ እንግዲህ በመጽሐፍ ቅዱስ ውስጥ ተጠቅሶ የምናገኘው ሲሆን በዓሉ እስራኤላውያን ከግብጽ የወጡበት በእግዚአብሔር ያዘጋጀው ነፃ የመውጣት መፍትሄ ነው። ከሞት መልአክ ታልፈው ከሞት መልአክ
በግብፅ የሞት መልአክ አልፎ ነበረ። በበጉ ደም መረጨት ከግብፅ ባርነት ነፃ የወጡበት ነው። ይሄ እስራኤልን የሚመለከት ነው። ለእስራኤል ከግብፅ ባርነት የሚወጡበት እስራኤልን የሚመለከት ነው። ከዚህ የተነሳ የበዓሉ ስያሜ ፋሲካ ማለፍ መሻገር እንደሆነ ቅድም በስፋት ገልጣችሁታል። ነገር ግን ወደ ትንሳኤው ሐሳብ ስንመጣ ደግሞ ትንሳኤና ሕይወት እኔ ነኝ ብሎ በዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ትንሳኤና ሕይወት እኔ ነኝ። ትንሳኤ እንግዲህ የምናከብረው መብል መጠጥ ነው ብዬ አላስብም። አሁን ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርጌ ከተቀበልኩ በኋላ ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት ከጨለማ ወደ ብርሃን ከሞት ወደ ሕይወት የመሸጋገሪያው እግዚአብሔር ያዘጋጀው እግዚአብሔር የገለጠው የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ የሰራው የፈጸመው ትንሳኤ የተለየ ነው። ምክንያቱም እሱ ራሱ ከመሞቱ በፊት ለደቀ መዛሙርቱ እንደተናገረ ትንሳኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ምን ይሆናል? ሕያው ይሆናል። እንግዲህ ሞት ገዳቢ ነው። ሞት ሁሉን ፍጥረት የሚገድብ ነው። ሰውንም ፍጥረትንም ሁሉንም ምን የሚያደርግ ነው? የሚገድብ ነው። ይሄንን ገደብ የሻረ ሕይወትን ያነገሰ ገዳቢውን ደግሞ የደመሰሰ ነው። ክብር ለስሙ ይሁን። ገዳቢውን ምን ያለ? የደመሰሰ ሞትን ደግሞ ድል ነስቶ ሕይወትን ያነገሰ እና ትንሳኤ ይለያል። ስለዚህ ትንሳኤን ስናከብር አሁን ቅድም እንደበላን እንደጠጣነው እንደ በፊቱ ደግሞ እየጠጣን እንደው ሞቅ ይያለንም አይደል? ሞቅ ሲለንም እንደው ተነስተን እንደው ይሄ ማህለቴ ገንቦ እንደምንለው እንደዛ አይደለም። አሁን ይለያል። አሁን በውስጥ ያለ ሐሴት፣ በውስጥ ያለ ደስታ፣ ከውስጥ የሚመነጭ ሰላም፣ ይሄ ከውጭ የሚገባ አይደለም። ለርካታ እንደምንጠጣው ለርካታ እንደምንበላው አይደለም። በውስጥ ሆኖ ሐሴት የምናደርግበት በውስጥ ሆኖ ውስጣችን ያለው ብርሃን ወደ ውጭ እንዲበራ የሚያደርግ ትንሳኤው ይሄ ነው። ለምን ስንል ጨለማውን ገፎ ብርሃን ስላወጣ ከጨለማ ግዛት ወደ ብርሃን የወጣንበት ጨለማውን ገፎ ድል በመንሳት ደግሞ ሰላም ለእናንተ ይሁን ብሎ ሰላምን ያወጀበት ሰላም የታወጀበት የሰው ሁሉ ሰላም ነው እና ይሄ ትንሳኤው ይለያል። ትንሳኤው ይለያል። ትንሳኤን እንግዲህ ስናስብ ጌታችን ኢየሱስ ክርስቶስ ወደዚህ ወደ ትንሳኤው ከመምጣቱ በፊት ፋሲካን አክብሯል። ጌታ ኢየሱስ ክርስቶስ ምን አለ? በዚህ በዘጸአት ምዕራፍ 12 ቁጥር 42 ላይና በዘሌዋውያን ምዕራፍ 23 ቁጥር 25 ላይ ቁጥር 5 ላይ ይህንን ፋሲካ ለዘላለም እስራኤላውያን እንዲያከብሩት ምን ተብሏል? ታዘዋል። እኛ ግን እንድናከብረው አይደለም፣ ትንሳኤውን እንድናወራው እንድንመሰክረው ትንሳኤ የሆነልንን እንድንመሰክረው እንጂ እየበላን እየጠጣን ቁጭ ብለን አመት ሲመጣ ምናከብረው አይደለም። ትንሳኤውን ዕለት ዕለት ምን እንደምን እንድንመሰክረው በዚህ በሐዋርያት ሥራ ምዕራፍ 4 ቁጥር 33 ላይ ደቀ መዛሙርቱም ትንሳኤውን በታላቅ ኃይል ምን ይሉ ነበር? ይመሰክሩ ነበር። ምን ያደርጋሉ? ያንን ትንሳኤ የዞሩ በየከተማው በየመንደሩ ዕለት ዕለት ምን ያሉ ያወራሉ። ምን ብሏል? እርሱ እንደተናገረው ምን ብሏል? ተነስቷል። በማቴዎስ ወንጌል ምዕራፍ 28 ቁጥር 6 ላይ እንደተናገረው እሞታለሁ በሶስተኛውም ቀን እነሳለሁ እንዳለው አድርጎታል። ስለዚህ ተነስቷል እያሉ በዓይኖቻችን አይተነዋል፣ በእጆቻችን ዳሰነዋል። ማርያምን አትንኪኝ አላት፣ ቶማስን ግን ናና ንከኝ አለው። ዳሰኝ አለው። ማርያምን እንዳትነኪኝ አለና ቶማስን ግን ስለተጣ ናዳስ አለ፣ እጅህን አስገባለ። ከዛ በኋላ ያ ትንሳኤ የነካው ሰው ተለየ ማለት ነው። እንግዲህ ትንሳኤ ያገኘው ሰው ሌላ ነው የሚሆነው፣ ሌላ ኖርማል መሆን አይችልም። ትንሳኤ የነካው ሰው። ስለዚህ የትንሳኤ በዓል የምንበላበት የምንጠጣበት ብቻ ሳይሆን የምናወራው ከውስጣችን የሚፍለቀለቅ ደስታ የሚፍለቀለቅ ሰላም ነው። ክብር ለስሙ ይሁን። አሜን። ጌታ ራሱ እኮ በቃ ሰው በእግዚአብሔር ቃል ጭምር እንጂ በእንጀራ ብቻ አይኖርም አለ። አሁን ሰው ትንሳኤ ሲያከብር እንጀራ ነው የሚታሰበው። ቅድም እንዳለ እንጀራ የሆነ ፍትፍት
ፈተፈተች ወደና የኔ ፍትፍት አይ ፍትፍት እንድላለንና በጣም ደስ ይላል። ደግሞ አንድ እስኪ ያው ዲያቆናት በጣም ከባዶች ናቸው። ያኔ ዲያቆናት ትንሣኤ ላይ በጣም ከባድ ናቸው። በነገራችን ላይ ያለ በህል አለ እንደ ፋሲካ ቄስ የሚባላል። የፋሲካ ቄስ አለ ልክ እንደኔ ነው። ትልቅ ያለ ነው። የፋሲካ ሙባይል ወጥቶ ታወቀች አይደለች እና አባታለ እሷ ጥሩ ናት እኮ ለጀት እና ለዚያ ነው ፋሲካ ቄስ ይባላል። በጣም እቃ ሁሉ ሊሰብር ይችላል እንዳትገራች ፋሲካ ለቄስ ከባድ ነው እና ቅዳሴ ግባት ትበለው ቄስን ይዛል አይቀድስም ለምሻይ ተለምኖ ነው የሚገባ አይ እንዲሁ ዛሬ ገሌ ቤት ኮንትራ አለ ይላል ወድ እንዳይያ እሺ ውስጡን ለቄስ እንደው እሺ ዲያቆን ፋሲካ ትንሣኤ ምንድነው? እንደው ዲያቆን እስኪ እንኳን መጀመሪያ እንደው ወደዚህ ወደ ትንሣኤው ጌታ እግዚአብሔር አመጣ። በጣም የሚገርም ድምጽ ያለው ድምጽ መረዋ ከሚባሉት የሚመደብ ዲያቆን ይበራ አይደለ? ባለፈው በጣም ወደኛ ድምጽ ነው የሰጠውና ድምጹ በጣም የሚገርም ደግሞ ይሄንን የአዲስ አበባ ቅዱሳት አንስት ይወዱታል። መልከኛና ድምጻዊ ዲያቆን በቃ መልከኛ ቄስና ድምጻዊ ዲያቆን አዲስ አበባ ከገባ በቃ ጌታ ወደዚህ ያመጣው የሚገርም በእውነት ዲያቆናት ሁሉ እንደዚህ እስከ ድምጻቸው ለጌታ ለመዘመር ጌታን ብቻ ለማመን ወደዚህ እንዲመጡ ሁልጊዜ ጸሎታችን ነው። እንግዲህ አንተም የዛው ስለ ሁሉም ነገር ጌታ ኢየሱስ የተመሰገነ ይሁን። አሜን። ትንሣኤ በዛኛው ቤት እያለሁ ብዬ ላውራ። በዛኛው ቤት የምንናፍቀው ይሄኛውን ህይወት አልነበረም። ስለውነት ትንሣኤ ወይም ፋሲካ ሲባል ያንን ወረቡን ወይም ያንን መዝሙሩን ከዘመርን በኋላ ለዚሁ ምድራዊ ወይም በማግስቱ ለሚያልቁ ነገሮች እንጨነቅ ነበረ። አንዳንዴ ያዩ አያዩ የሚለው ነገር አሁን ሲገባኝ ነው የሚታየኝና የምናየው ከላይ ነበርና ውስጡ ዋናው እንቁ የሆነውን ነገር አናይም ነበረ እና ምንድነው ይሄ ነገር የሚል ያጫረብኝ ይመጣ ነበር በውስጤና ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ኢየሱስም ትንሣኤና ሕይወት እኔ ነኝ የሚያምንብኝ ቢሞት እንኳን ሕያው ይሆናል የሚለው መሰረታዊ ነገር ነው። አሁን በጣም እየገረመኝ ያለውና እዛ ስናከብር እንግዲህ ያን ቶሎ ብሎ ያ ቅዳሴ ያልቆ ምግብ የምንገባበት የተዘጋጀውን ምግብ ለመብላት ነው የምንሮጥ የነበረው። ነገር ግን ሕይወት ሌላ ነው። ሕይወት ተሸፍኖ ነበረ በሰዎች ዲስኩር በሰዎች አርታኢ በሌለበት አጻጻፎች ክርስቶስ ወርቁ ከውስጥ ተሸፍኖ በመዳብ ተሸፍኖ ነበረ ክርስቶስ እና ክርስቶስ ግን በጊዜ ለሁሉ እንዳለው ለሁሉም ጊዜ ስለነበረው ያጸዳ ዘንድ ተነስቷል። አሜን። እና ክርስቶስ ሕይወት ነው፣ እውነትም ሕይወት ነው። ላመኑት ምን አላት? የሚያምንብኝ ቢሞት እንኳን ሕያው ይሆናል እና ያላትና ወደ ላይ ከፍ ብየሳነበው ማርታም በመጨረሻም ቀን በትንሣኤ እንዲነሳ አውቃለሁ ጌታ አለች። ነገር ግን ትንሣኤና ሕይወት እኔ ነኝ የሚያምንብኝ ቢሞት እንኳን ሕያው ይሆናል ሲላት እና ይሄ የሚለው ቃል ምንድነው?
ክርስትና መኖርና ህይወት ነው አሁን ነው ያ በቀኝ የተሰቀለውን እኮ እውነት እውነት እልሃለሁ አሁን በመንግስተ ሰማያት ከኔ ጋር ትሆናለህ አለው በገነት ከኔ ጋር ትሆናለህ አለው እና ይሄ ህይወት መኖር ነው መሆን ነው ማመን ነው አሁን ነው የሚከናወነው ሁሉም ነገር እና ክርስቶስ ህይወት ነው ክርስቶስ ብርሃን ነው እውነትም ብርሃን ነው ብርሃን ነኝና ብርሃን ናችሁ ነው ያለውና ስለ ክርስቶስ ብዙ ነገር ተናግረን መጨረስ አይቻልም ጫፉን ነው የምናወራውና ይሄ ፕሮግራም ደግሞ ጌታ ይመስገን ይሄ ፕሮግራም እንዲዘጋጅ ስላደረገ ጌታ በጊዜው ሁሉንም ውብ አድርጎ ስለሰራው አሜን በዚህ በጭውውት መልኩ እርሱን እንድናስተላልፍ በእነዚህ አይነት ሚዲያዎች ብዙ ነገሮች ይስተላለፋሉ ነገር ግን ክርስቶስን አያማክሉ ይሄ ግን ክርስቶስን የሚናገር ክርስቶስን የሚሰብክ ዕውቀት በተለያዩ መንገዶች ስለሚገባ በዚህኛው መልኩ ክርስቶስን ለማስተላለፍ ይሄንን ስላነሳሳችሁ ክርስቶስ እጅግ የተባረከ ይሁን አሜን እና ክርስቶስ ታርዷል ክርስቶስን ወደፊት ለማስቀጠል እርሱ ይርዳን ክርስቶስ ህይወት ነው ክርስቶስ ብርሃን ነው ክርስቶስ ትንሳኤ ነው የዘላለም ህይወት ነው ሌላ ቅልቅል አያስፈልግም እርሱ መጀመሪያ ነበረ በእርሱ ሁሉ ተፈጠሩ ነው የሚለው ሁሉም ያልፋሉ እርሱ ግን ለዘላለም ለብቻው ይኖራል አሜን ስለዚህ ይሄንን ነገር የተቀላቀሉትን ነገር ክርስቶስ ጣልቃ እየገባ እንዲያጸዳልን ያጸዳል ደግሞ በመጨረሻው ጊዜ ወንጌል በዓለም ሁሉ እንዲሰበክ እየሆነ ነው ጌታ ይመስገን ለኛ ትንሳኤ እንደዚህ ነው የሚገባኝ እኔ እግዚአብሔር ይባርክህ ዲያቆን ህይወቱን የተናገረ ህይወቱን የሆነለት ከዚህ በፊት አይቶት የሚያውቀው ነገር አሁን ግን በሱ ህይወት ላይ እንዴት እንደተከናወነ ነው እንግዲህ ያወራን ያለው ለኛም ለሁላችን እሱ ዋናው ትልቁ ነገር እንደተባለው በቃ ኢየሱስ ህይወት ኢየሱስ ብርሃን ኢየሱስ ሁሉ ነገራችን ነውና እውነት ነው እንግዲህ መርጌታ ኃይለሉ እንግዲህ ትንሳኤን በተለያየ ትርጉም ትንሳኤንና ፋሲካን ተርጉመን አይተናል አሁን ደግሞ ቀጥታ መሄደው ወደ ትንሳኤ ለኛ ምናችን ነው ትንሳኤ ለኛ ምንድነው እኛን ለየት ያደርገናል ወይ እንደው ከሌሎቹ አክባሪዎች ወይም ደግሞ ሌሎቹ ትንሳኤን ከሚያከብሩት እኛን የሚለየን ነገር አለ ወይ አሁን ሁላችን በዚህ ጉዳይ በወራት አለ የሚለየን ካለ ይለየናል እንለያለን ማለት ነው ምንም ምናመቻምቸው አይደለም የሚለየን ካለ ተለይተናል ማን ለይበት ካለ ደግሞ አልተለየንም ማለት ነው ለምሳሌ ትንሳኤ ዕለት ቅዳሴ አለ አይደል ቅዳሴው ላይ ብዙ ነገሮች የሚባሉ አሉ ብዙ የሚቀደሱ ብዙ የሚጠሩ አሉ ምንም ቅዳሴ ታነ ዲዮስቆሮስ ነው የሚቀደስ አሁን ቅድመ ዓለም ነው ግን ቅድመ ዓለም እስክንደርስ ድረስ ብዙ ምንላቸው ነገሮች አሉ ፍሬ ቅዳሴ ነው ስለዚህ እኛ ግን እንቅድመ ዓለም ብለን ብንቀጥል እንቅድመ ዓለም ብለን ብንጀምር የሚል እንትን አለኝና ከዛ በኋላም ያው ሀበነ ነበር ሲባልም ይከለከላል ከዛ በፊት አለ መልካ ቁርባን የሚባለው ብዙ እሱም ቅልቅል ያለበት እንትን አለ እና እስኪ እሱስ እንዴት ነው ትንሳኤ ለእሱ ምንድነው እንደዚህ በሽምግልና ትንሳኤን እንዴት ነው የሚያከብሩት ደግሞ በጣም እግዚአብሔር ይባረክ አምሮቦታል አመሰግናለሁ እዚህ ትንሳኤ እንዴት ነው ለእሱ ትንሳኤ ዳዊት ምን አለ መሰለህ ሽምግልናን በዘይት ያለመልማል ይላል ስለዚህ ያው ገና ያለመልማል ምክንያቱም ያመንኩት አምላክ የሚያለመልም ክብር ለእግዚአብሔር ይሁን እንግዲህ ስለ ትንሳኤ በደንብ እናወራለን እንደው ከቤተ ክርስቲያን አንዳንድ ነገር ልበል ቅዳሴ ስላነሳህ ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አጋዞ ለአዳም አሰሮ ለሰይጣን ሰላም የሚዜሰ ኮነ ፍስሐ ወሰላም ይባላል ምንድነው ይሄ በተለይ ትንሳኤው ሲታወጅ እኮ ልል ነው ትንሳኤው ሲታወጅ ይሄ ነገር ይባላል ቤተክርስቲያን
ያው እንደምናውቀው የትንሳኤ ከትንሳኤ በፊት የነበሩት ጊዜያት ሰሙነ ሕማማት ይባላሉ። በዚያ ጊዜ ሐዘንተኛ ሆነው ነው የሚቆዩት እና ክርስቶስ ተንሳ ሙታን ክርስቶስ ከሙታን መካከል ተነሳ በአብይ ኃይሎ ስልጣን በታላቅ ኃይልና ስልጣን አሰሮ ለሰይጣን ሰይጣንን አሰረው አጋዞ ለአዳም አዳምን ነፃ ወጣው ከዛሬ ጀምሮ ከሆነ ፍስሐ ወሰላም ከዛሬ ጀምሮ ሰላምና ደስታ ሆነ ይላል። ሰላምና ደስታ ይሄ ይታወጃል በቤተ ክርስቲያን። በነገራችን ላይ ይሄ ከታወጀ በኋላ እኔ የማይስማማኝ ተመልሶ ወደ ብሉይ ኪዳን መምጣቱ ነው። ተመልሶ እንደገና ያንን እንትን ወደ ማለት መምጣቱ ነው እንጂ በጣም ትልቅ ነገር ነው። መጽሐፉም እንደዚያ ነው የሚለው። ከክርስቶስ ከተነሳ በኋላ ሰላምና ደስታ ነው የሆነው። ምን ይላል ሉቃስ ምዕራፍ 24 ላይ ቁጥር 5 አካባቢ ሄዳችሁ ስታነቡ እነዚያ ሴቶች አዝነው ተክዘው አንገታቸውን ደፍተው ነበር ሄዱት እና መልአክ ተገለጠና ምን አላቸው? ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እሱ በዚህ የለም አላቸው። ክብር ለእግዚአብሔር ይሁን። ሕያው ሙታን መካከል አይኖርም። እግዚአብሔር ሕያው ነው። ክብር ለእግዚአብሔር ይሁን። ኢየሱስ ሕያው ነው። የሞተው ለኛ ነው። የሞተው ለኛ ነው እንጂ እሱ በሕያዋን መካከል በሙታን መካከል አይኖርም። ቅድም አንስቼ ነበር የክርስትናን ሃይማኖት ከሌላው ልዩ የሚያደርገው ነገር ምንድነው ከተባለ በትንሳኤ ላይ የተመሰረተ ነው። መሰረቱ ትንሳኤ ነው። የብዙ የሃይማኖት መሪዎች እስካሁን ድረስ በመቃብር ውስጥ አሉ። የሚከተሏቸው ሰዎች የት እንደሚገቡ አያውቁም። እየሄዱ መቃብራቸውን ነው የሚሳለሙ፣ እየሄዱ መቃብራቸውን ነው የሚጎበኙት። የኛ ጌታ ግን መቃብሩ ባዶ ነው። ለዚህ ነው መላእክት መጥተው ምን አሉ? ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እሱ በዚህ የለም። ቅድም የተጠቀሰው እንደተናገረ የት ይቀድማቸዋል? ገሊላ ይቀድማቸዋል። እንደዚያ ነው ያለው። ገና ከመሞቱ በፊት እንደሚነሳ ነግሯቸው ነው የሞተው። እንደሚነሳ እንዲያውም ንስትወ ለዝንቱ ቤተ መቅደስ ዋና ሐንጾም ድረስ አልስለት ይህን ቤተ መቅደስ አፍርሱት ከሶስት ቀን በኋላ ምን አደርገዋለሁ? እሰራዋለሁ፣ መልሼ እሰራዋለሁ ብሏል። ኢየሱስ እንደዚህ ብሎ ነው የሞተው። ክብር ለእግዚአብሔር ይሁን። ስለዚህ የኛ ጌታ ሙቶ አልቀረም። የኛ ጌታ መቃብር አልያዘውም። ጴጥሮስ ምን ይላል መሰላችሁ? መቃብር ይዘው ዘንድ ምን አላለም? አልቻለም ይላል። አያችሁ፣ መቃብር ይዞ ኢየሱስን ማስቀረት አልቻለም። ኢየሱስን መቃብር መያዝ አልቻለም። መቃብር ፈንቅሎ ተነሳ። ክብር ለእግዚአብሔር ይሁን። እሱ ብቻ ነው ቅዱስን በበሰስ ላይ ዘንድ አትተው ብሎ በአስቀድሞ በነቢዩ ዳዊት እንደተናገረ ቅዱሱ ዳዊት ሳይሆን ቅዱሱ ኢየሱስ ነበረ እና ቅዱሱ ኢየሱስ መቃብር ማያዝ ሳይችለው መቃብርን ፈንቅሎ ተነስቷል። ስለዚህ የኛ ጌታ ተነስቷል። ለዚህ ነው የክርስትና እምነት በትንሳኤ ላይ የተመሰረተ ነው። በትንሳኤ ላይ የተመሰረተ ስለሆነ እምነታችን እርግጠኛ ነው። ቅድም አንስቻለሁ። ጽድቃችን እንኳን ምንድነው ከተባለ የተረጋገጠ ነው። ማንጠራጠረው እኮ ለዚህ ነው። ምክንያቱም የሞተልን ጌታ ሞትን ድል አድርጎ ተነስቶ ወደ ሰማይ ካረገ የኛም እምነት ምንድነው? የኛም ጽድቅ ምንድነው? የተረጋገጠ ነው። በምንም ነገር ሊገደብ አይችልም። ይሄ የታወቀ ነገር ነውና ይሄንን ነው የምለው። ግን ታዲያ ትንሳኤ ላንተ ምንድነው ከተባልኩ ደግሞ ጴጥሮስን መጥቀስ ፈልጋለሁ። ጴጥሮስ አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ጀምሮ እንደዚህ ይላል። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈት ለሌለበት ርስት እንደ ምሕረቱ ብዛት ዳግመኛ የወለደን የጌታችን ኢየሱስ ክርስቶስ አባትና አምላክ ይባረክ ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ከሙታን በመነሳቱ እኔ ምን አገኘን? ቤተክርስቲያን ምን አገኘች? ክርስቲያኖች ምን አገኙ ከተባለ ለሕያው ተስፋ ለማይጠፋና እድፈት ለሌለበት ለማያርፍ ርስት ቤተክርስቲያን ምን ተብላለች? ተዘጋጅታለች። ክብር ለእግዚአብሔር ይሁን። ይሄ ነው የሆነው። ኢየሱስ ክርስቶስ ሲነሳ ሞትን ድል አድርጎ ሲነሳ ከሙታን መካከል ሲነሳ እኛ ወዴት ይሄድ ነው ከተባለ ለማይጠፋ ርስት ነው የተዘጋጀነው፣ ለማያልፍ ርስት ነው የተዘጋጀነው። እንዲያውም ጴጥሮስ እንደ ምሕረቱ ብዛት ይላል። እንደ ምሕረቱ ብዛት ዳግመኛ የወለደን ብሎ ነው የሚናገረው። ስለዚህ ትንሳኤ ለኛ ይሄ ነው የተወለድንበት፣ ለማይጠፋ ርስት የተወለድንበት፣ ለማያልፍ ርስት የተወለድንበት እግዚአብሔር ለዚያ እኛን ያዘጋጀ። በነገራችን ላይ የኢየሱስ ክርስቶስ ትንሳኤ የኛም ትንሳኤ ነው እኮ የኛም ትንሳኤ ነው። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ዳችሁ ስታነቡ የኢየሱስ ክርስቶስ መነሳት የኛም ትንሳኤ ነው የሚለው። በዘመኑ ትንሳኤ ሙታን የሚጠራጠሩ ሰዎች ነበሩ።
ትንሣኤ ሙታን የሚጠራጠሩ ሰዎች ትንሣኤ ሙታን አይሆንም አይደረግም የሚሉ ሰዎች ነበሩ። ማስረጃ አድርጎ ያቀረበው ምንድነው ካላችሁ የክርስቶስን መነሳት ነው። ክርስቶስ ከሙታን መካከል ተነስቷል። ክርስቶስ ከሙታን መካከል ከተነሳ የኛ መነሳት ምንድነው ነው ያለው? እርግጠኛ ነው ያለው። እርግጠኛ ነው። እና እንዲያውም ምን ይላል እዚያ ክፍል ላይ ሲናገር እንዴ ኢየሱስ ክርስቶስ አልተነሳማ ትንሣኤ ሙታን ካላችሁ የለም ካላችሁ ኢየሱስ ክርስቶስ አልተነሳም ማለታችሁ እኮ ነው። ኢየሱስ ክርስቶስ ደግሞ ተነስቷል ታይቷል። የሚገርመው ነገር የኢየሱስ ክርስቶስ ትንሣኤን የሚያረጋግጥልን ኢየሱስ ክርስቶስ ከተነሳ በኋላ መነሳቱን በተለያየ ጊዜ ለደቀ መዛሙርቱ ተናግሯል አሳይቷል። በተለያየ ጊዜ 40 ቀን ሙሉ ይላል ሉቃስ ይሄንን ነገር ሲናገር የሐዋርያት ሥራ ላይ ኢየሱስ ክርስቶስ ከተነሳ በኋላ በተለያየ ጊዜ እየተገለጠላቸው እያስተማራቸው 40 ቀን ሙሉ ከነሱ ጋር ቆይቷል። ስለዚህ ከጳውሎስ ሲናገር ከ500 በላይ ሰው አይቶታል ነው የሚለው። አንደኛ ቆሮንቶስ ላይ ዳሽ ተነቡ ከ500 በላይ ሰው አይቶታል። በኋላ እንዲያውም እንደ ጭንጋፍ ለመሆን ለኔ ምን አለ ይላል ተገለጠ ይላል። ስለዚህ የኢየሱስ ክርስቶስ ከሙታን መነሳት እርግጥ ነው። እርግጥ ነው በቃ ምንም ጥርጣሬ የለበትም። ምንም ጥርጣሬ የለበትም። ታይቷል። በደንብ ደቀ መዛሙርቱ አይተውታል። የሐዋርያት ሥራ ምዕራፍ 10 ላይ ቁጥር 38 አካባቢ ዳችሁ ስታነቡ ጴጥሮስ ወደ ቆርኔሌዎስ ቤት ሄደ እና ቆርኔሌዎስ ቤት ከሄደ በኋላ ከሙታን ከተነሳ በኋላ ያየነው የተገለጠው ለኛ ለምስክሮቹ ነው። ከሱ ጋር አብረን የበላን የጠጣን እኛ ነን። ይሄንን ደግሞ እንድንሰብክ አዘዘን ይላል። አዘዘናል። ስለዚህ የአይን ምስክሮች አሉ። በነሳቱ ያዩ የአይን ምስክሮች ትንሣኤው እንዲሰብኩ ትንሣኤው እንዲናገሩ የታዘዙ ሰዎች አሉ። ስለዚህ ትንሣኤው ምንድነው ያለና ያለ እርግጥ ነው ያለና ያለ እውነት ነው ያለና ያለ የኢየሱስ ክርስቶስ ትንሣኤ ደግሞ እውነት ከሆነ የኛ ምንድነው ትንሣኤ ነው ማለት ነው። እንነሳለን። የኛ ትንሣኤ ነው ባይዞ ይሄ ትንሣኤ የኢየሱስ ክርስቶስ ትንሣኤ ብቻ ሳይሆን የመጀመሪያው ነገር የኛ ጽድቅ የተረጋገጠበት ነው። ወደ ጊዜ እንደምንጸድቅ በቃ እንደማንኮነን የተከፈለልን ዋጋ ብቁ መሆኑን በእግዚአብሔር አምላካችን ተቀባይነት ማግኘቱን እሱን ያረጋገጠ ነው የመጀመሪያው ነገር ማለት ነው። ሁለተኛ ቅድም እንደነገርኳችሁ እኛ ለሕያው ተስፋ ለማይጠፋ ለማያልፍና እድፈት ለሌለበት ርስት ምን ያንንን የተዋጀንበት ነው የተዋጀንበት ነው። ለዚህ ነው እኛ ከእግዚአብሔር ተወልደናል የእግዚአብሔር ቤተሰብ አባል ነን ጸድቀናል ድነናል ብለን የምንናገረው ከዚህ የተነሳ ነው። ኢየሱስ ክርስቶስ ከሙታን በመነሳቱ ይሄንን ስላደረገልን ማለት ነው። ሌላው ሶስተኛው ሐሳብ የኛ ትንሣኤ ወይም ደግሞ ትንሣኤ የሚባለው ነገር እርግጥ መሆኑን የተረጋገጠበት ክፍል ነው። ይሄንን በደንብ ነው አንደኛ ቆሮንቶስ ምዕራፍ 5 ተመልካቾች ይቅርታ አንደኛ ቆሮንቶስ ምዕራፍ 15ን ተመልካቾች በደንብ ቢያነቡት ጥሩ ነው። በደንብ ቢያነቡት ሄደው ቢያውጥ ጥሩ ነውና ኢየሱስ ክርስቶስ ስለተነሳ የሙታን ትንሣኤ እርግጥ ነው። እንዲያውም የሚገርመው ነገር አንዳንድ ሰዎች ትንሣኤን እንኳን የለም ሌላ አካል ነው የሚነሳ ብለው ያስባሉ። በጭራሽ ይሄ ስጋችን ነው የሚነሳው። ምናልባት በኋላ እንደው ድል ካገኘሁኝ የቤተክርስቲያን አባቶች ስለዚህ ያሉት ነገር አለ። በደንብ ይሄ ስጋችን እንደሚነሳ ይሄ አካላችን እንደሚነሳ ሌላ አካል ሳይሆን ይሄ አካል እንደሚነሳ ተናግረዋል። እና የኛ ትንሣኤ እውነተኛ የሆነበት እርግጠኛ የሆነበት ምንም አይነት ትንሣኤ የማይቀር መሆኑን ሁሉ ያረጋገጥነው በምንድነው ከተባለ በክርስቶስ ትንሣኤ ነው። ስለዚህ የትንሣኤን በዓል ስናከብር ይሄንን ሁሉ ያሰብን ነው የምናከብረው። በዚህ ሁሉ ደስ ይለናል። በዚህ ሁሉ ሐሴት እናደርጋለን። ምክንያቱም ይሄ የሆነበት ነው። ተራ ነገር አይደለም። አንዳንድ ጊዜ ሰዎች ምን ያስባሉ መሰላችሁ? የሚበላው የሚጠጣው ይሄ ቁሳዊ ነገር ላይ ፎከስ ያደርጋሉ። እና ሰው ብዙ ጊዜ የሚያዝነው የሚከፋው የሆነ ነገር የሚሆነው ቤት የሆነ ነገር ሲጎል ነው ወይም ቤት የሆነ ነገር ጠፋ ብሎ ሲያስብ ነው። ግን ይሄ አይደለም። ትንሣኤ ዋና ነገር ነው። የህይወት ጉዳይ ነው። የዘላለም ህይወት ጉዳይ ነው። የኛ የመነሳት ጉዳይ ነውና ይሄንን ሁሉ የሚያካትት ነው ለማለት ነው። አመሰግናለሁ። እንዴት ደስ ይላል። በአባቶች ትንሣኤ ሲገለጥ ምናፍቀው ምናፍቀው እሱም ብቻ እንድናወራ አያችሁ። በዓል ስናከብር የትንሣኤውን ጌታ ኢየሱስን ትንሣኤና ህይወት የሆነው ስናወራ ደስ አይል። እንግዲህ ምናልባት ይሄንን ቃል ጾም ተመልካቾቻችን እንዲያነቡትም ጭምር ይሄ አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው በዛው ሌሎች እንዲያነቡት እሱ ከቁጥር 11 ከየረባ ዶክተር ላይ ከፍ ይላል። እኔም ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ ይላል። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ምን አለ? ሞተ። መጀመሪያ ስለ ኃጢአታችን ምን አለ? ሞተ። ከዛስ ተቀበረ።
አሁን ተቀበረ። ካልተቀበረ ትንሣኤ ስለሌለ ከዛ መጽሐፍም እንደሚላል በሶስተኛው ቀን ተነሳ። ከዛ ለማን ታየ ይላል? ለኬፋ ታየ። በኋላም ለ12 ይልና ምን ይላል? ቅድም ያሉ ከ500 ለሚበዙ ወንድሞች በአንድ ጊዜ ከእነርሱም የሚበዙ እስከ አሁን አሉ። አንዳንዶች ግን አንቀላፉ። ከዚያም በኋላ ለያዕቆብ ኋላም ለሐዋርያት ሁሉ ታየ እያለ ይቀጥላል። ምንድነው ጳውሎስ መጽሐፍ እንዳለ የሚናገረው ክርስቶስ ምን አለ? ስለ ኃጢአታችን መጀመሪያ ምን አለ? ሞተ። ካልሞተ ትንሣኤ የለም። እኛም ራሱ እኮ ሞተን ነው የምንነሳው። በነገራችን አሁን ተነስተናል ስንል ሞታችኋልም ስለሚለን መጽሐፍ ይለናል አይደል? ቆላስይስ መጽሐፍ ምዕራፍ 4 ላይ 3 ላይ 4 ላይ 3 ጀምረን ስናነበው ሞታችኋል ይላል። ከዛ ሕይወታችሁም ይልና ወደ ላይ ወደ ተነሳው ይወስድናል። በእግዚአብሔር ከማን ጋር? ከክርስቶስ ጋር ተሰውሯል ይላል። ስለዚህ ተነስተናል ማለት ነው። ግን ምን ያስፈልጋል ለትንሣኤ? መሞት፣ ከዛ መቀበር ይላል። ክብር ለእግዚአብሔር ይሁን። ስለዚህ ሞቶ ተቀበረ። ከዛ በኋላ መጽሐፍ እንዳለ በሶስተኛው ቀን ከሙታን ተለይቶ ተነሳ ይላል። እስኪ አንዳንድ ነገሮችን እሱም ደግሞ ተጨማሪ ሐሳብ ከዛ በኋላ ደግሞ እስኪ ትንሣኤን አስመልክቶ ቅኔም ደግሞ ያስፈልገናል። ቅኔ ያስፈልገናል። ወረብማ ያስፈልጋል። መስባክም መስበክ ይቻላል። ወተንሳ እግዚአብሔር ከመዘንቅ አምነዋም። ይህ አስቀድሞ በነቢያት የተነገረ በነቢይ በትንቢት ቃል የተነገረ ማለት ነው። እንዲያውም ይዜ ተነሳ ይቤ እግዚአብሔር ሬስ መድኃኒተ ዋገህድ ቦት እንደዚህ የሚልቆ ሞልቷልና እሱንም አስመልክቶ እንላለን። እዛው ደግሞ ዲያቆኑ ምንድነው ክርስቶስ ተንሥአ እሙታን ሞተ ወኬዶ ሞት ለይለ ውስተ መቃብር ወሀበ ሕይወተ ዘላለም ረፍት። የጌታችን የኢየሱስ ክርስቶስ ትንሣኤ ልዩ የሚያደርገው ነገር ዋና ምክንያት በሶስተኛው ቀን እንደ ኢየሱስ ክርስቶስ መቃብር ወርዶ ከሙታን መካከል ተነስቶ በአይነ ስጋ የታየ አካል አልነበረም። ይሄ ልዩ ነው። የኢየሱስ ክርስቶስ ትንሣኤ ልዩነቱ ብዙ ሰዎች ሙተዋል፣ ግን እንደ ኢየሱስ በሶስተኛው ቀን ሕያው ሆነው አልተነሱም፣ አልታዩም። ከሞተ ሞተ አበቃ እና ብዙ ትንሣኤ ነበረ። ከኢየሱስ ክርስቶስ ሞትና ትንሣኤ በፊት ብዙዎች ትንሣኤ ሙታን እንደነበረ እንደገናም እንደተነሱ እንግዲህ መጽሐፍ ቅዱስ ላይ ስናነብ የምናገኘው ነገር ታሪክ አለና የኢየሱስ ክርስቶስ ሞት በጣም ትልቅ ኢሹ እንደገና ደግሞ ትልቅ ታሪክ የተመዘገበበት ነው። ታሪካችን ነው የኢየሱስ ክርስቶስ ትንሣኤ፣ የኢየሱስ ክርስቶስ ሞት፣ የኢየሱስ ክርስቶስ ከሙታን መካከል በሶስተኛው ቀን ተለይቶ መነሳቱ። እቺ 3 ቀን የሚለው ራሱ ታሪካችን ነው ራሱ። ለምንድን ነው ከተባለ ኢየሱስ መከራን ሲቀበል፣ ኢየሱስ መስቀል ላይ ሲገረፍ፣ ኢየሱስ መስቀል ላይ እያንዳንዱን ነገር ሲፈጽም እኛን ወክሎ ነው የፈጸመው። እንደገናም ደግሞ ከሞት በኋላ ደግሞ እንደገና ወደ መቃብር ሲወርድም ይዞ ነው የወረደው ኢየሱስ። ስለዚህ የኢየሱስ ክርስቶስ ሞትና ትንሣኤ ለኛ ትክክለኛ ታሪካችን ነው፣ ማንነታችን ነው ይሄ። ስለዚህ የኢየሱስ ክርስቶስን ሞትና ትንሣኤ ስናስብ ወደ ራሳችን ህይወት ስናዛምደው ስናመጣው አንደኛ በጣም በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ ፈርሶ ሰውና እግዚአብሔር የተገናኘበት ቀዳሚ ስራ ነው ይሄ። እንደገናም ደግሞ በስጋው በኩል ወይም ደግሞ በክርስቶስ ኢየሱስ ደም በተመረቀው በአዲስ መንገድ ከያው በሆነው በዚያ መንገድ ወደ ሰማያዊቷ ጽዮን የገባንበት ታላቅ ታሪካችን ነው። ስለዚህ በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ፣ በሰውና በእግዚአብሔር መካከል የነበረው አለመግባባት፣ በሰውና በእግዚአብሔር መካከል የነበረው ያ የቆመ የዘመናት እንቆቅልሽና ታሪክ የሰው ታሪክ ተወግዶ የክርስቶስ ታሪክ የተተካበት ነው እና አዲስ ምዕራፍ ነው ዞን የገባው ጌታችን መድኃኒታችን ኢየሱስ ክርስቶስ እና ይሄ ወደ ህይወታችን ስናዛምደው እኛ በክርስቶስ ኢየሱስ ከማመናችን በፊት የነበረንን ህይወት ማስታወስ በጣም አስፈላጊ ነው። ለምንድን ነው የምናስታውሰው? አንደኛ ማንነታችንን የማናውቅ ድቅድቅ ጨለማ ውስጥ ተውጠን የነበር እግዚአብሔርን በትክክሉ ያላወቅን ግን የቤተ መቅደስ አገልጋይ የማይሌት አገልጋይ የነበርን ሰዎች ነን። ምንም አይነት ነገር ሳና ግን ጨለማ ውስጥ ሆነን ማለት ነው። ስለዚህ በክርስቶስ ኢየሱስ ከማመናችን በፊት የነበረው ህይወታችን መጨረሻችንን የማናውቅ ሰዎች ሆነን እንኖር ነበር።
የመጨረሻ ግባችን ራሱ ምን እንደሆነ የት ጋር እንደሆነ ራሱ ሳናቅ ግን አገልጋዮች ሆነን የኖርንበት ተዘግተን የኖርነው። ስለዚህ እንደው ይህንን ወደ ኋላ ሄጄ የማነሳው ለአሁኑ ለትንሣኤ በዓል አከባበር የኋላ ታሪካችን ትልቅ ነገር ስለሆነ ማለት ነው። እና እኛ እያንዳንዳችን የሚገርማቸው ነገር ፍርድ የነበረብን ኮነኔ የነበረብን የእግዚአብሔር ቁጣ በእኛ ላይ የነበረ ከእግዚአብሔር መንግስት ርቀን ያለ ጽድቅ የነበርን ያለ ተስፋ የነበርን እንዲሁ በጨለማ ስንርመሰመስ የነበር የተዋጥን ሰዎች ነን። በነገራችን ስራዎቻችን ሁሉ የህይወታችን ታሪክ ስንመለከተው እግዚአብሔርን የማይወክል ክርስቶስን የማይወክል ሆኖ ነው የምናገኘው። ነገር ግን ወደ ክርስቶስ ኢየሱስ ስንመጣ ግን እኛና እግዚአብሔር በክርስቶስ ኢየሱስ በልጁ ምን ሆነናል ማለት ነው? ወደ እግዚአብሔር ቀርበናል። ስለዚህ እኛ አሁን ምን ሆነናል? ደስተኞች ሆነናል። በእውነት ለመናገር በክርስቶስ ኢየሱስ ሆነን ያገኘነው ደስታ፣ በክርስቶስ ኢየሱስ ሆነን ያገኘነው ሰላም፣ በክርስቶስ ኢየሱስ ሆነን ያገኘነው መረጋጋት፣ መጽናናት፣ በክርስቶስ ኢየሱስ ሆነን ያገኘነው ተስፋ ቀላል የሚባል ነገር አይደለም። ስለዚህ የትንሣኤን በዓል ሰዎች ሁሉ ሲያከብሩት እኛ ቀድሞ በልተን ጠጥተን ነው ትንሣኤን አከበርን ምን ነው አይደል? መርጌቶች እንግዲህ እናንተም ስላላችሁ ትልቁ ነገር የትንሣኤ ዕለት በቃ መታረዱ ነው። የትንሣኤ ዕለት መበላቱ መጠጣቱ ነው አይደል? የትንሣኤ ዕለት ድግስ መጠራት ነው። እየዞሩ መብላት መጠጣት ነው። እንግዲህ በዓሉ የሚከበረው በዚያ ሂደት ስለነበረ ማለት ነው። ያንን ነው እኛ ትንሣኤ ብለን ይኖር ነው። አያችሁ መብላት መጠጣት ትንሣኤ ነው። መብላት መጠጣት ድግስ እየዞሩ በቃ ያለ እረፍት 24 ሰዓት ያለ እንግዲህ ይሄ ማለት እንግዲህ ምንድነው ቀደም ሲነሳ ነበር 50 ይሄ 40 ቀን በሙሉ ይሄ አብይ ጾም ስጾም 50 ቀን እሱ አለ። እንደገና ደግሞ ከዚህ ከትንሣኤ በኋላ መደዳውን ምን ይደረጋል? የሚበላበት ነው። የመብላት ጊዜ ነው ይሄ። የመብላት ዓመታቸው ነው ማለት የመብላት ዓመት ነው። እና የመብላት ዓመት ተብሎ ቢሰየም ራሱ ለምንድን ነው? በክርስቶስ ኢየሱስ ከመሆናችን በፊት ያሳለፍነው የትንሣኤ በዓል የኪሳራ በዓል ነው። ምንም ክርስቶስን ያላከበርንበት ከሆድ ጋር የተያያዘ ከመብል ጋር የተያያዘ ከጥሪ ጋር የተያያዘ ከተስካር ጋር የተያያዘ ያው እንግዲህ ግብረ ሰላሙ አለ አይደል? እሱ ጋር የተያያዘ እሱን መብላት መጠጣት ትክክል የትንሣኤ በዓል እንዳከበርን ተደርጎ ነው የሚቆጠር የነበረው። ግን አይደለም። ሳይገባን ምንም ሳንረዳው ኢየሱስ ሞቶ ኢየሱስ መከራ ተቀብሎ ኢየሱስ መቃብር ውስጥ ወርዶ ከሙታን መካከል በሶስተኛው ቀን ተነስቶ ምንም ይሄ የሞተበት ምስጢር የሞተበት ዓላማ ሳይገባን ግን ስንበላ ስንጠጣ ይኖርነ ሰዎች ነን። የሚገርመው ግን በክርስቶስ ኢየሱስ ሆነን ስናከብር ግን ልዩ የሚያደርገው ያ ትንሣኤ በመጣ ቁጥር በየዓመቱ እኛ ለመብል ለመጠጥ ዝግጁ አለመሆናችንን ማሳያ ትልቅ መንገድ ነው። ለምንድን ነው ከተባለ ያ የተከፈለው ዋጋ ለኔ ስለሆነ ደስ እያለኝ በጣም እግዚአብሔርን እያመሰገንኩ ኢየሱስ ባይነሳ ኑሮ የኔ ጽድቅ እርግጠኛ አይደለም። ዛሬ በኮንፊደንስ በአደባባይ ኢየሱስ አድኖኛል፣ ጽድቄ እርግጠኛ ነኝ፣ በመዳን እርግጠኛ ነኝ፣ ጽድቄውን ነው ብለን እያንዳንዳችን ሁላችን እንድንናገር ድፍረት ያገኘንበት የኢየሱስ ክርስቶስ ትንሣኤ ስለሆነ ስለዚህ በክርስቶስ ኢየሱስ ትንሣኤ ያመነ ሰው ለመዳኑ ለመጽደቁ የዘላለም ሕይወት ለማግኘቱ ምንም አይነት ጥርጣሬ በልብ ውስጥ አያድርም። ቀደም ሲነገር እንደነበረው በክርስቶስ ያገኘነው ደስታ ሰላም አይደለም። አሁን ይሄንን የትንሣኤን በዓል ስናከብር በየቤታችንም በተለያየ ቦታ በተለያየ ስፍራ ሆነን ከሕይወታችን ጋር ማዛመድ የግድ ይላል። ለምሳሌ የሚደረገው ነገር ሁሉ ማንን ነው የሚያከብረው? በመብል በመጠጥ አይደለም እግዚአብሔርን የምናከብረው። እግዚአብሔርን መውደዳችንን እግዚአብሔርን ማክበራችንን እግዚአብሔርን መፍራታችንን የምንገልጥበት መብል መጠጥ አይደለም። የሚገርመው እግዚአብሔርን መፍራታችን የሚገለጠው መገለጫው ኢየሱስን አምኖ መቀበልና የኢየሱስ ክርስቶስን ትንሣኤ ቅዱሳት አንስት አይተው እንደመሰከሩት ቅዱሳት አንስት አይተው ነው የመሰከሩት። ሐዋርያት የትንሣኤው ምስክሮች ናቸው። እነ ጴጥሮስ ኢየሱስ ከመነሳቱ በፊት ስብከት ላይ አልሄዱም። የሚገርመው ነገር ትንሣኤውን ካዩ በኋላ ትንሣኤውን ካረጋገጡ በኋላ ሕያው መሆኑን ከተረዱ በኋላ ሞትን እንደረገጠ ሞትን እንዳሸነፈ ሞት በክርስቶስ ኢየሱስ ሞት እንደተሸነፈ እንደተዋጠ ከተረዱ በኋላ ሐዋርያት ለኢየሱስ ክርስቶስ ትንሣኤ ምስክርነት ሰጡ። ቅዱሳት አንስት ያዩት ኢየሱስ እንደሞተ እንደተቀበረ ብቻ ሳይሆን ሕያው ሆኖ ደግሞ አይተውታል። እንግዲህ ሕያው ምስክርነት የሚሰጠው ያየ ሰው ነው። የማንን ትንሣኤ? የኢየሱስን ትንሣኤ፣ የኢየሱስ ክርስቶስን መነሳት፣ የኢየሱስ ክርስቶስን ባቡር ሆኖ መምጣቱን መገለጡን መነሳቱን የሚያውቅ የሚረዳ ሰው በደንብ ምስክርነት ይሰጣል። እና በእውነት የኢትዮጵያ ሕዝብ
ኦርቶዶክሳውያን ወገኖቻችን የኢየሱስ ክርስቶስን ትንሣኤ ሲያከብሩ ይህንን ታላቅ ታሪክ ሲያስታውሱ ማድረግ ያለባቸው ዕዳ የተከፈለላቸው መሆናቸውን በክርስቶስ ከእግዚአብሔር ጋር የታረቁ መሆናቸውን እርግጠኞች መሆን አለባቸው። ለማረጋገጫ መውሰድ አለባቸው ይሄንና ይሄንን ኢየሱስን እንግዲህ መስቀል ላይ አይሁድ ተዘባብተውበታል። እንግዲህ ኢየሱስ ብዙ ዋጋ ከፍሏል። መቼም በአንድ ቀን ምን ጨርሰው ምን ተርከው ታሪክ አይደለም። ጌታችን ኢየሱስ ክርስቶስ መስቀል ላይ የተቀበለው መከራ የተቀበለው ግፍ በክርስቶስ ላይ የሆነውን ነገር ተርከን ማንጨርሰው ግን አንድ ነገር ግን ገብቶናል። ለነፍሳችን ረፍት አግኝተናል። ለልባችን ሰላም አግኝተናል። ለውስጥ ሰውነታችን ፍጹም የሆነ ከእግዚአብሔር የተሰጠ ሰላምና ደስታ አግኝተናል እና ትልቅ ደስታ፣ ትልቅ ተስፋ፣ ትልቅ ኃይል በውስጣችን ስላለ የኢየሱስ ክርስቶስን ትንሣኤ ስናከብር እንደው ከህይወታችን ጋር ስናዛምደው ከሞት የዳነ ሰው በቃ ከሞት እንደዳነ ሰው ከሲኦል ከገሃነም እንዳመለጠ ሰው ፍርድ ኩነኔ እንደተወገደ እኔ አሁን ኩነኔ የለም በኮንፊደንስ እንግዲህ ሐዋርያው ጳውሎስ ብዙ ነገሮችን ተናግሯል። እናንተ ቀደም የዚህ ቆላሴስ ምዕራፍ 3 ላይ ያነሳችሁት አለ እንደገና እዚህ ሮሜ ምዕራፍ 8 ቁጥር 1 ላይ ስንመጣ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል አይደል? ይሄንን በኮንፊደንስ መናገር የሚቻለው ሰው በክርስቶስ ከሆነ ነው። አሁን የለብኝም ማለት ስለዚህ ትንሣኤውን የሚያከብሩ ሰዎች ሁሉ ይሄ ኮንፊደንስ የላቸውም። ይኸውልህ ጥሩ መርጌታ የኢየሱስ ክርስቶስን ትንሣኤ ሰው ሲያከብር ለመዳኑ እርግጠኛነት መዳኑ ካላረጋገጠ እርግጠኛ ሆኖ ካልተናገረ ይሄ ሰውዬ እንደገና ኢየሱስን ምን ማለት አለበት? መቀበል መቻል አለበት። የመብል የመጠጥ እንደሚሆንበት ከመብል ከመጠጥ ካላለፈ ትንሣኤ አይደለም። ትክክለኛ ትንሣኤውን እያከበረ አይደለም። ይኸውልህ መብል መጠጥ እኮ ባዘቦትም አለ። መብል መጠጥ በየጊዜው በየክብረ በዓሉ በየንግሱ አለ። ግን ይሄንን ልዩ የሚያደርገው ለህይወት የተደረገ የተከፈለ ዋጋ ስለሆነ ነው። ይሄ አሁን በተለያየ ጊዜ ድግስ ይደገሳል። ግን ድግሶቹ ሁሉ የተደገሱት የዘላለም ህይወት ለማግኘት የተደረገው ነገር ሳይሆን እኛ በክርስቶስ ሆነን ወደ እግዚአብሔር መንግስት መግባታችን እና አንደኛ ይሄ በሰውና በእግዚአብሔር መካከል ወተሰጠ መንጦላዕተ ምኩራብ እምላይሉ እስከ ታይቱ የቤተ መቅደሱ መጋረጃ ከላይ እስከ ታች ምን አለ ተተረተረ ተቀደደ የምንለው ማለት ነው። ይሄ አሁን ግርዶሹ መነሳቱን አሁን በትክክል አንድ ሰው የኢየሱስ ክርስቶስን ትንሣኤ ሲያከብር ያ መጋረጃ እንደተቀደደለት በትክክል በእግዚአብሔርና በእርሱ መካከል ምንም አይነት ግርዶሽ እንደሌለ ማመን መቻል አለበት፣ መረዳት መቻል አለበት። ቁጭ ብሎ ሲበላም ሲጠጣ መጋረጃው እንደተቀደደለት ከእግዚአብሔር ጋር የታረቀ መሆኑን መናገር አለበትና ቅድም እናንተ ያነሳችሁት ጥቅስ ቆላሲስ ላይ እንግዲህ ከክርስቶስ ጋር ከተነሳችሁ ነው የሚለው። ክርስቶስ በሞቱ እኛም አብረን ሞተናል፣ በትንሣኤው ደግሞ አብረን ምን ብለናል? ተነስተናል። እና ጳውሎስ ይህን ሲናገር ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለውበት በላይ ያለውን እሹ። አሁን ይሄ ትንሣኤውን የሚያከብር ሰው እኔም ከክርስቶስ ጋር ምን ብያለሁ ማለት አለበት? ተነስቻለሁ። በላይ ነኝ ማለት አለበት። አሁን ፍርድ አለብኝ፣ አሁን ተኮንኛለሁ፣ አሁን ጽድቅ የለኝም፣ ምን ልሁን ምን ላድርግ የሚል ሐሳብ በውስጡ ካለ ኢየሱስን መቀበል አለበት። መጀመሪያ እያከበረ አይደለም መከራ ውስጥ አንድ ግርህን ሳታስገባ ገነት ገብቻለሁ ብለህ እንዴ ታምን ቢለው ፈረሰ እኮ። አሁን ቅድም ፋሲካ ቅድም ብልብል ብላችኋል እናንተ ቅድም ሲብራራ እንደነበረው ፋሲካ ማለት ማለፍ አይደለ? እንግዲህ በእስራኤል ላይ ሊመጣ ካለው መክሰፍት በደሙ አማካኝነት የሞት በኩር አልፏል አይደል? እስራኤል ነፃ ወጥተዋል። ትንሣኤ ስናከብር እኮ በክርስቶስ ኢየሱስ እኛም አልፈናል ማለት መቻል አለብን እኮ። ሰዎች ይህን መረዳት አለባቸው። ስለዚህ እኔ ከክርስቶስ ጋር ተነስቻለሁ ሕያው ነኝ የማይል ሰው ትንሣኤውን ቢያከብር ትንሣኤ አይደለም። ቢበላ ቢጠጣም ትንሣኤው አይደለም። አይመለከተውም እግዚአብሔር የሚመለከተው ግን ልጁን ኢየሱስን ማወቅ ነው። እግዚአብሔርን የሚያስደስተው ነገር መብሉ መጠጡ ሳይሆን በክርስቶስ የተፈጸመለትን ጉዳይ አብይ ታሪክ ሰውየው ሲያው ግለሰቡ ሲረዳ በክርስቶስ ሆኖ ደግሞ እግዚአብሔር አምላኩን ሲያመሰግን እግዚአብሔር ይከብራል፣ እግዚአብሔር ይደሰታል። ስለዚህ ኢየሱስ የሌለበት ከኢየሱስ ጋር መነሳቱን የማያውቅ ኢየሱስ እሱም እንደተነሳ ኢየሱስ ሕያው እንደሆነ እሱም ሕያው እንደሆነ ኢየሱስ ጽድቃችን እንደሆነ ሳይረዳ ትንሣኤ በግ ባረድ ምንም ጥቅም የለው።
የሚያምንብኝ ቢሞት እንኳን ያው ይሆናል። አይ እሱ ነው እኮ አሁን እኮ ወደ ወንጌል መምጣት አለበት ሰው ምንለው ሁሉ ጊዜ በተደጋጋሚ በተለያየ ሚዲያዎቻችንም ላይ ስንናገር ሰው ወደ ክርስቶስ መምጣት አለበት ከማክበሩ በፊት። አሁን ትልቁ ችግር ሳይገባው ይበላል ይጠጣል። ምን እያደረክ ነው ሲባል ትንሣኤን እያከበርኩ ነው። ገብቶሃል ወይ ብለህ ብትጠይቀው እርግጠኛ ነኝ ከኩነኔ ነፃ ነህ ብትለው ከኩነኔማ እንዴት ሁኜ ጸካ እንዴት በምን ስራ ይልሃል። ደግሞ ስራውን ተከትለ ደግሞ ምን ስራ ለስራ የምትለው ደግሞ በስራ የማይቻል መሆኑን እኮ ሊላቸው ያውቃል ይመሰክራል። ስለዚህ በክርስቶስ ኢየሱስ ያልሆነ ሰው ኢየሱስን አዳኝ መድኃኒት አድርጎ ያልተቀበለ ራሱን ለክርስቶስ አሳልፎ ያልሰጠ ሰው የፈለገው ድግስ ደግሶ አርዶ ቢበላ ቢጠጣ እግዚአብሔር የለበትም። ስለዚህ ሰው ምን ማድረግ አለበት? በመጀመሪያ ደረጃ ክርስቶስን የታረደውን ከማረድ ይልቅ የታረደውን መቀበል ያስፈልጋል። እኛ እናስቀድመው። መጀመሪያ የታረደ አለ። ለምሳሌ ሰው በየቤቱ ከሚያርደው በግ ይልቅ መስቀል ላይ ለዓለም የታረደ አንድ በግ አለ። የታረደውን በጉን ኢየሱስን መጀመሪያ ይወቀው ይቀበል። እሱ ጋር ይምጣ የታረደለትን ይወቀው። ከዚያ ሲያርድ ደግሞ ስለታረደለት የሚያደርገው በዓል መሆኑን በደንብ መግባት መረዳት አለበት። እየሰጠ አዎ ክብር መስጠት አለበት። ጌታ መጀመሪያ ክብር መስጠት ያለበት እንዴው መርጌታ ይወልኝ እንዴው ጧት አስቀድሶ ከሰዓት እኮ ጭፈራ እኮ አይድረስ እኮ ነው። ይኸውልህ ከዚያ በኋላ የሚመጣው ነገር ከባድ ስለሆነ መጀመሪያ ትንሣኤ ሲገባ እኮ አትጨፍርም፣ ትወጣለህ። የሰላም ሰው ነው የምትሆነው። የሰላም አምባሳደር ነው የምትሆነው። የሰላም መልእክተኛ ነው የምትሆነው እንጂ ሰፈር ለሰፈር ጠጅ ቤት አረቂ ቤት አትገኝም። ስለዚህ ለምንድነው ትንሣኤው ከጠጅ ያለፈ ነው፣ ጠጁ ጋር አይደለም ነው። እውነት ነው መርጌታ መላክ እግዚአብሔር ይባርከው።